ወደ ሐሳቡ ንግባና ያው የእመቤታችን መገለጥ ታብታብ እያደረጋችሁ ምናምን ቀጥሉ። እናንተ ጆሮአችሁን ግን ለኔ ስጡኝ በተቻለ መጠን እሺ። ይሄንን እስቲ እመቤታችን እሺ ቆይ መጀመሪያ ልጠይቅ። እመቤታችን በዘይቱን ቤተክርስቲያን በግብጽ ባለ ዘይቱን ቤተክርስቲያን መገለጧን የምታውቁ ሰዎች እስቲ አንድ ቁጥር ጻፉ። መገለጧን የምታውቁ አንዴ ቆይ የሆነ ነገር ሴቲንግ ካላስተካከልኩ አስቸጋሪ ነው። እስኪ አንድ ቁጥር እየጻፋችሁ ነው? እሺ ዜሮ የምትጽፉ ሰዎች ያው ቴክኒካሊ ዜሮ መጻፍ አይጠበቅባችሁም። እሺ ይወባተው። እሺ ታሪኩን የምታውቁ ኦኬ። እሺ መገለጧን የምታውቁ ታሪኩን የምታውቁ አትሊስት አንዴ እሺ ጋይስ የሆነች ፋይል ነገር ቼክ እያደረኩ ነው። ይቅርታ እሺ የምታውቁ ሰዎች በጥቂቱ እሺ መገለጧንም ታሪኩንም የማያውቁ ሰዎች አሉ። ብዙ አላስታውስ የተወሰነ ምንም አላውቅም። ኦኬ እሺ የምታውቁ ሰዎች አላችሁ። ብዙዎቻችሁ ግን ይመስለኛል ኦኬ የምታውቁ ሰዎች የሚያውቅሰዋል ኦኬ በመስማት ደረጃ የሰማችሁ እሺ ኤኒዌይስ አይ ቲንክ ይመስለኛል ብዙዎቻችሁ ያው በመስማት ደረጃ ያልሰማችሁ ሰዎች ትበዛላችሁ። በመስማት ደረጃ የሰማችሁ አላችሁ። ታሪኩን ደግሞ ያለው ነገር እኔ ልንገራችሁ ዲቴል ነገር እናወራበት አንዳንዴ። እንደው ነገ ኪዳነ ምሕረትም አይደለች እናንተ ሰዎች የዘይቱኗ እንደው መረሱን ማለት ነው የዘይቱኗ እመቤት ብዬ ልገባ ነበር። የዘይቱኗ እመቤት እሺ አንዴ ቆይ በቃ እንጀምር መሰለኝ። አንዴ ቆይ ልክፈትላችሁ ነው። አንዴ የሆነች ፋይል ነገር ስላለች በወርድ የጻፍኳት ከዛ ወደ ሐሳቡ በጣም የሚገርም ነው። ባይዘው የእመቤታችን ነገር ይደንቃል ጋይስ። የጌታ እናት ቅርታ የጌታ እናት እሺ ስለዚህ ኮሜንቱን አጥፍተን በስርዓት እየተደማመጥ ብንቀጥል ይሻላል አይደል ጋይስ? ታሪኩን የተፈጠረውን ታሪኩን ምናምን ያለው ነገር እኔ ልንገራችሁ። ኮሜንት አጥፍተን ብንነጋገር ይሻላል አይደል? እንዴት ይሻላል? አዎ ሐሳብ ከሚበተን ሀፕን እያደረገ ያለው ነገር እንድትረዱ ምናምን ነገር አይ ቲንክ ኢትስ ቤተር እንደዛ ብናደርግ መልካም ይመስለኛል። ብሩክቲ እንዴት ነሽ? ኦኬ ስለዚህ ብዙ ሰው የስ እያለ ስለሆነ ጋይስ ኮሜንቱ ላጠፋ ያለች ግብጽ ካይሮ ዘይቱን የምትባል ከተማ አለች። ኦኬ ዘይቱን የምትባል ከተማ አለች እና እቺ ከተማ ምንን ሆስት አድርጋለች ተብሎ ይነገራል። በግብጽ ቤተክርስቲያን ቅዱስ ትውፊት ጌታችን ኢየሱስ እንደምታውቁት ሕፃን በሆነበት ሰዓት ላይ አይደለ ንጉስ ሄሮድስ ሊገለው በሚፈልግበት ሰዓት ላይ መልአክ ይመጣና ሕፃኑንና እናቱን ይዘ ወደ ግብጽ ተሰደድ ብሎ ለዮሴፍ ሲነገሩ እናውቃለን አይደለ። ስለዚህ አባታችን ቅዱስ ዮሴፍ እመቤታችንና ጌታችን መድኃኒታችን ኢየሱስ ክርስቶስ ወዴት ተሰደዋል? ወደ ግብጽ ተሰደዋል እንደምታውቁት። ኦኬ ንጉስ ሄሮድስ ንግስና ሊቀማኝ የመጣው ሰው ነው ብሎ ጌታችን ህፃናትን በዛ ጊዜ እስራኤል ውስጥ የነበሩ ህፃናትን ሲያስገድል ስለነበረ ጌታችን ኢየሱስም ይሄ ምድራዊ አይነት ንግስናን ፈልጎ የመጣ መስሎ ሲያስገድል ነበር። ህፃናትን ብዙ ህፃናትን አስገድሏል እንደምታውቁት። በዚህ ምክንያት ይሄ ነገር እንዳይፈጠር ጌታችን የመጣበት አምላክ ስጋን የለበሰበት ዓላማ ስላለው
ከእናቱ ከድንግል ማርያምና ከቅዱስ ዮሴፍ ጋር ወደ ግብፅ ተሰደዋል። ጌታችን ሕፃን በነበረበት ሰዓት ላይ እንደውም በኋላ ላይ ሄዳችሁ ስትመለከቱ ልጄን ከግብፅ ጠራሁት እያለ ደግሞ እግዚአብሔር አብ በብሉይ ኪዳን የተነገረ ትንቢት ሁላ እንመለከታለን። ኦኬ። እና በግብፅ ቤተክርስቲያን ትራዲሽን እቺ ዘይቱን የምትባለው ቦታ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያምና ከቅዱስ ዮሴፍ ጋር ሲያርፍ ኦኬ በግብፅ በሄዱበት ሰዓት ላይ ካረፉባቸው ቦታዎች ውስጥ አንዱ ቦታ ነው ተብሎ ይታመናል። ዘይቱን ከተማ ውስጥ አርፈዋል ተብሎ ይታመናል። አኮርዲንግ ቱ ምን የኮፕቲክ ክርስቲያን ትራዲሽን በግብፅ ቤተክርስቲያን ትራዲሽን እንደዛ ተብሎ ይታመናል። ኦኬ አኮርዲንግ ቱ ኮፕቲክ ትራዲሽን ዘይቱን ሆስትድ ዘ ሆሊ ፋሚሊ ዱሪንግ ዜር ፍላይት ቱ ኢጅፕት ወደ ግብፅ በተሰደዱበት ሰዓት ላይ ኦኬ ሆሊ ፋሚሊ ወይ ደግሞ ሮያል ፋሚሊ የሚባሉት ኦኬ ሮያል ፋሚሊ የሚባሉት አይዘው ቅዱስ ዮሴፍ እመቤታችንና ጌታችን ኢየሱስ ሮያል ፋሚሊ የሚባሉት እና እዛ ሄደዋል እዛ አርፈዋል ተብሎ ይታመናል። አሁን ታሪኩ እንዲህ ነው። በጣም የሚገርማችሁ ነገር ጋይስ ዛሬ የምነግራችሁ ታሪክ እንደው የዛሬ ስንት ዓመት የተፈጠረ ይመስላችኋል? የሆነ ዘመናት አሁን እንደዚህ መገለጥ ምናምን ስንል የዛሬ ኤፕሪል 02 1968 ማለት ጋይስ የዛሬ 57 ዓመት በደንብ ስሙኝ። የዛሬ ስንት ዓመት? 57 ዓመት። ኦኬ ይቅርታ ጉሮሮ መጥቻለሁ። ድምጽ ይሰማ ቲቱ ኮሜንቱን አንድ ይሆን አድርጊው ሜቢ ኮንፊርም አድርጊው ወይ አቃሪ ነገር አንዴ ቆይ ዋልጠጣ መሰለኝ ይቅርታ ይሰማል ድምጼ ጋይስ ጨጓራዬን መሰለኝ አቃሪኝ ይቅርታ እሺ ይቅርታ ሶሪ አስደነገጥኳቸው እናንተ ምርጦች አረናትሻው እውነትህን ነው በጌታ ስም እንዲ ላይቭ እያየኝ አንድ ጓደኛዬ አንድ ብሮስኪ ቴክስት ያደርግልኛል ኮሜንቱ አላጥፋት ላይቭ እያየንህማ እንዳትሰው ይለኛል እዚሁ እና ዋናው ሐሳብ ምንድነው የዛሬ 1968 ላይ ሀፕን ያደረገው ታሪክ ኦኬ የመጀመሪያ ጊዜ ሀፕን ያደረገው ስንት ነው አልኳችሁ 1968 ዓመተ ምህረት የዛሬ በግሪጎሪያን ካላንደር ማለት ነው የዛሬ 57 ዓመት አሁን የምነግራችሁን ታሪክ ግብጽ ብትሄዱ ያኔ እመቤታችንን ባይናቸው ያዩት ብዙ ሰዎች አሉ ዛሬ ድረስ በህይወት ያሉ ያኔ ወጣት እድሜ ላይ ነበሩ አሁን እድሜያቸው ኦልሞስት ጎልማሳ ይሆኑ አሁንም ድረስ ያሉ ሰዎች አሉ በህይወት ያሉ ያኔ እመቤታችንን ያዩት በጣም የሚገርም ነው በጣም ይገርማል አይደል ጋይስ አስቡት ምን አይነት መታደል እንደሆነ እኔ እመቤታችንን ማየት ባይ ዘ ዌይ በጣም መታደል ነው እግዚአብሔር በሚያውቅ በጣም መታደል ነው የጌታ እናት ረበስማ አምቦል በጣም መታደል ነው ታሪኩ እንዲህ ይጀምራል ከስር መሰረቱ ታሪኩን ልንገራችሁ በ1920 ዓመተ ምህረት ላይ መገለጹ እንዳልኳችሁ 1968 ላይ ከስር መሰረቱ እንዴት ሀፕን እንዳደረገ ልንገራችሁ በ1920 ዓመተ ምህረት ላይ አንድ ቶፊክ ካሊል አብርሃም የተባለ ሰው ኦኬ ቶፊክ ካሊል አብርሃም የተባለ አንድ ክርስቲያን ዘይቱን ውስጥ የሆነ መሬት አለው ዘይቱን የምትባለው ቦታ ውስጥ ኦር ዘይቱን የምትባል ከተማ ውስጥ የሆነ ቦታ አለው መሬት አለው እዛ ቦታ ላይ ሆቴል ሊገነባ ኦሬዲ ወስኖ አቅዶ ኦኬ ዘይቱን ውስጥ ቦታ አለው እዛ ቦታ ላይ ሆቴል ሊገነባ አሰበ ኦኬ ሆቴል ሊገነባ አስቦ ከጨረሰ በኋላ ኮንስትራክሽኑን እዛ ቦታ ላይ ሆቴል ለመገንባት ሆቴሉን መገንባቱ አክቹአሊ ኦኬ ፕላን አድርጎ ጨረሰ ሆቴሉን መገንባት ከመጀመሩ በፊት በቃ ወደ ግንባታ ሊገባ ሲል ከመጀመሩ በፊት እመቤታችን በህልሙ ትገለጥለታለች ለማልኳችሁ ለዚህ ክርስቲያን ኦኬ ለዚህ ክርስቲያን The Virgin Mary appeared to him in a dream and requested that he build a Coptic church on that spot instead. In return, she promised to perform a miracle there. በህልም ትገለጠለትና እዛ ቦታ ላይ ምን ሰራ ትሏለች ቤተክርስቲያን ስራ ሆቴል እንዳሰራ ትሏለች እዛ ቦታ ላይ ከዛ ምን ብላ ቃል ትገባለታለች እዛ ቦታ ላይ ብዙ ተአምራት እንደሚደረጉ አንተ ቤተክርስቲያንን ስራ ብዙ ተአምራት እዛ ቦታ ላይ ይደረጋሉ ብላ ቃል ገብታለት ትሄዳለች
እመቤታችን ራሱ በህልሙ ይሄ ራሱ ምን አይነት የታደለ ክርስቲያን ነው ጋይስ? አስባችሁታል እናንተ? እስቲ አስቡት። ባለ ሀብት ልትሆኑ ትችላላችሁ፣ ባለጸጋ ልትሆኑ ትችላላችሁ። አሁን እንደዚህ አይነት ሰው እድለኛም ልትሆኑ ትችላላችሁ። ድንገት የሆነ ቦታ ላይ ኦኬ፣ አሁን ባለጸጋ ሆናችሁ መሬት ኦር የሆነ ነገር ኖሯችሁ አስባችሁታል? የሆነ ነገር ኖሯችሁ የሆነ ንብረት ኦር ፕሮፐርቲ ነገር ኖሯችሁ ከዛ እመቤታችን ቦታው ላይ የሆነ ነገር ልታደርጉ ምናምን እመቤታችን በህልም ተገልጣ ምናምን ነገር አይ እዚህ ቦታ ላይ ቤተክርስቲያን እንደዚህ ስራ ብላ ብትነግራችሁ ካን ይማጭ በጣም ነው የሚገርመው። እድለኛ የሆነ ሰው ነው ተውፊቅ ካሊል አብርሃም የሚባለው ክርስቲያን ራሱ ባይሰል እሱ ራሱ እድለኛ ነው። ለምን እመቤታችንን በህልም ራሱ ማየት በጣም በጣም የሚያስደስት ነገር ስለሆነ የጌታ እናት ነው። ኦኬ ቴዎቶኮስ አንዴ ቆይ ጋይስ ዋል ጠጣና ይቀር ምንድነው ጋይስ ተነታ በዛ ዛሬ እንዴ ምንድነው? አተ ከኛ ራቅ ዛሬ ምን እንደሆንኩ እግዚአብሔር በሚያውቀው አላውቅም። እግዚአብሔር በሚያውቀው እኔ ምንም አላውቅም። እሺ ኤኒዌይስ ወደ ሐሳቡ እንቀጥል። ሐሳባችንን ሊበትንብን የሚሞክር አካል ነው መሰለኝ ትን ሊያስብለን ነው። እሺ እና እመቤታችንን ይሄ ሰው ወደ ሐሳቡ ልመለስና እመቤታችንን ይሄ ሰው በህልሙ ያያታል። በህልሙ ትገለጠለትና ምናምን ነገር ከዛ በኋላ እዚህ ቦታ ላይ ቤተክርስቲያን ገባ፣ እዚህ ቦታ ላይ ብዙ ተአምራት ይደረጋሉ ትለዋለች። እመቤታችን አንድ ማወቅ ያለብን ነገር ይህንን ታሪክ ከመቀጠል በፊት አንድ እንታውቁ ከቤተክርስቲያን ውጭ ያላችሁ ሰዎች አሁን እመቤታችን እንዲያደረገች ሌሎች ቅዱሳንም ለምሳሌ በመገለጥ ደረጃ እንዲያደርጉ ስንል በእርግጠኝነት የምንነግራችሁ ነገር ከክርስቶስ ኢየሱስ የተለየ ነገር ሐዋርያው ቅዱስ ጳውሎስ እንደሚናገረው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ እንደተናገረው እመቤታችን አሁን በዚህ ሰዓት ራሱ ተገልጣ በህልም ተገልጣ እንዲያደርግ ብትለው ማን ነው? በልጇ ፍቃድ ነው። እንዲህ የሚባል የቤተክርስቲያንም ሆነ የክርስትና ትምህርት የለም። ክርስቶስ ኢየሱስ ሳይፈቅድ ቅዱሳን እንደው ጌታ ሳይፈቅድ እነሱ የሚያደርጉት ነገር ያለ እርሱ ፍቃድ ሲጀመር ቅዱሳንን ከክርስቶስ ኢየሱስ ለይቶ ማየት ራሱ አይቻልም። ጌታችን የቤተክርስቲያን ራሱ እነሱ ብልቶች ናቸው። አሁንም ዛሬም ድረስ በቤተክርስቲያናችን ለምሳሌ ቅዱስ ሚካኤል ቤተክርስቲያን ውስጥ በቅዱስ ሚካኤል ጸበል እንዲያደረገ ቢባል ኃይሉ ማን ነው? የኃይሉ ምንጭ ማን ነው? ጌታችን ኢየሱስ ነው። ቅዱሳን በእመቤታችን ጸበል ሰው እንደዚህ ተፈወሰ ቢባል በአቡነ ገብረ መንፈስ ቅዱስ በአቡነ ተክለ ሃይማኖት ቢባል በማንም ጻድቅ በሉት በማንም ቅዱስ ተብሎ ቢጠራ ኃይልን ሰጪ ማን ነው? የኃይል ምንጭ እግዚአብሔር አምላክና ጌታችን ኢየሱስ። በቃ ፈቃድም የእግዚአብሔር ፈቃድ ሲጨመርበት ነው ነገር የሚደረገው። አንዳንዴ ከቤተክርስቲያን ውጭ ያሉ ሰዎች እንደዛ ስለሚረዱ ጌታ እምቢ ብሎ ቅዱሳን እንደው በግድ ራሳቸው ያደርጋሉ ብለን ምንናገር እንደዛ በፍጹም አንናገርም። እመቤታችን ለምሳሌ ለዚህ ሰው ተገልጣ እንዲያደርግ ብላ ስትነግረው በማፈቃድ ነው ጋይስ? በእግዚአብሔር ፈቃድ። አሁን አንድ ሰው ይህን ነገር ልክ ስናገር እንዴ ድንግል ማርያም እኮ በቃ ከጌታ ጋር ያለችው ኦልሬዲ ሞታለች እኮ እኛ ምን ብለን እንጠይቃለን? ሲጀመር ሞታለች የሚል ነገር እንኳን ለእመቤታችን አይደለም ለሌሎች ቅዱሳንም ለክርስቲያኖችም አይነገርም። ለምን? የሉቃስ ወንጌል ምዕራፍ 20 ቁጥር 38 ላይ መጽሐፍ ቅዱሳችን እንደሚናገር እግዚአብሔር ምን ይላል? የሙታን አምላክ አይደለም። የማን? የሕያዋን አምላክ ነው። ሕያዋን አለና ማን ጠራ? አብርሃም፣ ይስሐቅ፣ ያዕቆብ አምላክ። የአብርሃም የይስሐቅ የያዕቆብ አምላክ ነው እግዚአብሔር አምላክ። የአብርሃም የይስሐቅ የያዕቆብ አምላክ የሕያዋን አምላክ ነው። ክርስቲያኖች ለምሳሌ ዛሬ ድንግል ማርያም እንዴት ታደርጋለች ሞታ የለ እንዲህ ብለው ሲጠይቋችሁ ማቴዎስ ወንጌል ምዕራፍ 17 ላይ ወሰዷቸውና ጌታችን በደብረ ታቦር በተገለጠበት ሰዓት ላይ ሙሴና ኤልያስ ከየት መጡ ብላችሁ ጠይቁ። ሙሴ ሞቷል ነበር እንዴ? ዘዳግም 34 ቁጥር 5 ላይ እኮ ሙሴ እንደሞተ ይናገራል መጽሐፍ ቅዱስ። ሙሴ ሞቷል ነበር? ከየት መጣ ሙሴ መምጣቱ ብቻ ሳይሆን ጋይስ ማቴዎስ 17 ላይ በክብር እያበራ ነበር ይላል። በክብር ልብሱ እያበራ ነበር። አስባችሁታል? ጌታ ገና ሳይሞት ማቴዎስ ወንጌል ምዕራፍ 17 ላይ ጌታ ገና ሳይሞት የክርስቶስ ኢየሱስ ሞትና ትንሣኤ ሳይሆን ጌታችን ልብሱ እንደ ነጭ በሚያበራበት ሰዓት ላይ ሙሴና ኤልያስም ልብሳቸው እያበራ ነበር። ሙሴ ሞተ የተባለ ሙሴ አዲስ ኪዳን ውስጥ ራሱ ሳንገባ። ስለዚህ ድንግል ማርያም እንዴት እንደዚህ ሆነች ስንል እንኳን በአዲስ ኪዳን ተውና ብላችሁ መልሳችሁ ምንድነው? ሙሴና ኤልያስ ራሱ ተገልጠዋል፣ በክብር ተገልጠዋል፣ ከጌታ ጋር ሲነጋገሩ ታይተዋል ብሎ መመለስ ያስፈልጋል። ወደ ቀደመው ነገር እንመለስ። አያይዤ ምንድነው የምትሰሙ ሰዎች
እኛ ክርስቲያኖች ምን እንደምናምን ያወቃችሁ እግረ መንገዳችሁ እንድትሄዱ። በዛውም ደግሞ አንዳንድ ክርስቲያኖች ኤኒ ካይንድ ኦፍ ሚስኮንሰፕሽን ካለ ያለ መረዳት ነገሩን አንደርስታንድ ያለ ማድረግ ነገር ካለ እሱን እንድትረዱት። ኦኬ እናንተ ምርጦች። ኦኬ ትገለጥና ይህንን ነገር ትነግረዋለች ለዚህ ባለሀብት። ያም ባለሀብት ከ5 ዓመት በኋላ ቅድም እንዳልኳቸው 1920 ዓመተ ምህረት ላይ ይህን ነገር እመቤታችን በህልም ተገልጣ ትነግረዋለች። ከ5 ዓመት በኋላ which means ከ1925 ዓመተ ምህረት በኋላ በእመቤታችን ስም በቅድስት ድንግል ማርያም ስም በዘይቱን ቤተክርስቲያን ይገነባል። ከ5 ዓመት በኋላ ግን ስቲል ምንም ተአምር አልነበረም። ከ1925 ላይ ቤተክርስቲያኑ ተመስርቶ አለቀ። አሁን እመቤታችን ለምን መገለጥ አስፈልጋት የሚለው ነገር እንድትረዱ ከፖለቲካዊ ዳራ የሆነ ነገር እነግራችኋለሁ። ፖለቲካዊ ዳራ ስላለው ነገር ይኸው የሷን መገለጥ አይደለም ፖለቲካዊ ዳራ ያልኩት እንደሚስ ኮንሰፕት ሚስ አንደርስታንድ እንዳታደርጉ የግብጽ ክርስቲያኖች ኦር የግብጽ ሶሳይቲዎች የነበሩበት ኮንዲሽን ስላለ ኦኬ። እና እንደምታውቁት በታሪክ 1922 ዓመተ ምህረት ላይ ነው ግብጽ ከእንግሊዝ ወይ ደግሞ ከግሬት ብሪቴን ነፃነትን ያገኘችው። ኦኬ 1922 ላይ ቅድም እንዳልኳችሁ ቤተክርስቲያኑ 1925 ላይ እንዳትረሱ 1925 ላይ ቤተክርስቲያኑ ተገንብቶ አለቀ። ግብጽ ግን ነፃነት ያገኘችው ከግሬት ብሪቴን ወይ ደግሞ ከእንግሊዝ ነፃነትን ያገኘችው በ1922 ዓመተ ምህረት ነው። እና ከ1922 ዓመተ ምህረት ጀምሮ ለሚቀጥሉ 30 ዓመታት የግብጽ ክርስቲያኖች አትሊስት የተሻለ እድሎችን ማግኘት አለ አይደለ የተለያዩ ጥቅም ስል ሰው እንደመሆናቸው የዛ ሀገር ነዋሪ እንደመሆናቸው ይሄ በፊት ይደርስባቸው የነበረው በደል በተወሰነ መልኩ እየቀነሰ ይመጣል። በደንብ ስሙ። ይሄ በጣም መሰረታዊ ነገር ስለሆነ 1922 ላይ ነፃ ወጡ ከእንግሊዝ ለሚቀጥሉ 30 ዓመት ፕሮግረሶች ማየት ጀመሩ። ኦኬ መሻሻሎችን ማየት ጀመሩ ጋይስ። ምኖች ግብጽ ያሉ ክርስቲያኖች ግን እንዳልኳችሁ ከ1922 ጀምሮ ከ1922 ጀምሮ ለሚቀጥሉ 30 ዓመት ስቲል 1952 ድረስ የተለያዩ ፕሮግረሶችን እያገኙ መጡ። ግን እመቤታችን መጀመሪያ ቃል ገብታለት ነበር አይደል? ተአምራት በዚህ ቤተክርስቲያን ላይ ይደረጋሉ ብላ፣ ግን ስቲል ተአምራት የሉም። ኦፍ ኮርስ ቸርች ውስጥ የሚደረጉ ነገሮች አሉ። በተአምር ደረጃ በሚራክል ደረጃ ግን ቃል የገባችሁ ያ ተአምራት እዚህ ቤተክርስቲያን ላይ ይደረጋሉ ብላ ለዛ ክርስቲያን በህልሙ ተገልጣ የነገረችው ነገር ምንም ሀፕን አላደረገም። 1952 ላይ እንመጣና ጋይስ ምን ሀፕን ያደርጋል? ግብጽ ድጋሚ ለ30 ዓመት ከእንግሊዝ ነፃ ከወጣች በኋላ ለ30 ዓመት የተሻሉ ጥቅሞችን ታገኝ ነበር። የግብጽ ክርስቲያኖች ምናምን ነገር የተሻለ ኑሮን ይኖሩ ነበር። 1952 ላይ ግን ግብጽ ኮሎኔል አብድልናስር የሚባል ኮሎኔል ስር ድጋሚ ትወድቃለች። ኢጂፕት ፌል አንደር ዘ ሩል ኦፍ ኮሎኔል አብድልናስር ሶሻሊስት አረብ ናሽናሊስት who targeted the Coptic Christians by limiting their opportunities for schooling and banning them from holding positions of power. ሶሻሊስት የሆነ አረብ ናሽናሊስት ኮሎኔል አብደልናስር በሚባል ሰው ስር ሀገሪቷ ግብጽ እንደ ሀገር ግብጽ እዛ ሰው ስር ትወድቃለች። ኮሎኔል አብደልናስር ስር ሶሻሊስት ነው ሰውየው። ከዛ ኮፕቲኮችን በቃ ታርጌት አድርጎ መንቀሳቀስ ጀመረ። የትምህርት እድል እንዳያገኙ ኦኬ ስልጣን እንዳያገኙ ምን እንዳያገኙ ኮፕቲክ ክርስቲያኖችን ወይ ደግሞ ግብጽ ውስጥ ያሉ ክርስቲያኖችን እነሱን ማገድ ጀመረ። እነሱ ላይ ጫና ማሳደር ጀመረ። ስንት አልኳችሁ? የዓመተ ምህረት 1952 ላይ እስቲል የተባለው እመቤታችን የተናገረችው ነገር ያ በህልም ተገልጣ ለዛ ሰው የነገረችው ተአምር እስቲል የለም። አሁን ግብጾች ጫና ውስጥ መግባት ጀመሩ። ከዕለታት አንድ ቀን ኤፕሪል 2 ጊዜውን ያዙት ጋይስ፣ ኤፕሪል 2 1968 ኦኬ ኤፕሪል 2 1968 ላይ እንዲህ ሲኑ ልሳላችሁ የግብጽ ቤተክርስቲያን አለ አይደል? ኦፍ ኮርስ ከላይ ጉልላት አለ መስቀል ምናምን ነገር አለና የዛን ቀን በዘይቱን የእመቤታችን ቤተክርስቲያን አለ። የሙስሊም ጋራጅ አቴንዳንት ፋሩክ መሐመድ አትዋ and a co-worker noticed a woman dressed in white standing on the roof of the Coptic Orthodox Church of St. Mary. እነዚህ ሰዎች ጋራጅ ውስጥ ይሰራ የነበረ ሙስሊም ጋራጅ አቴንዳንት ፋሩክ መሐመድ አትዋ የሚባልና ከሱ ጋር የሚሰራ ሰው አፕሪል 2 1968 ላይ የሆነችን ሴት ያያሉ በቤተክርስቲያኑ ላይ። ኦኬ በዘይቱን በእመቤታችን ስም የተሰየመ ቤተክርስቲያን አለ። ከታች ጋራጅ የሚሰራ አንድ ሙስሊም አለ፣ ከሱ ጋር አብሮት የሚሰራው ከላይ ሰው ያያሉ። የሆነች ወጣት የምትመስል ሴት ነጭ ነገር ለብሳለች ምናምን ነገር ያያሉ ቤተክርስቲያኑ ከላይ ጉልላቱ ላይ። ከዛ ቀጥታ ጭንቅላታቸው ላይ የመጣው ምንድነው? እነዚህ ሰዎች ሙስሊሞች ናቸው፣ ግን ቀን ልብ ስላላቸው ምናምን ነገር ቀጥታ ጭንቅላታቸው ላይ ምንድነው ያሰቡት? መነኩሴ አለ አይደል? ነን ራሷን ልታጠፋ የተዘጋጀች መነኩሴ
ወጣት መነኩሴ አድርገው አስበዋት ምን ብለው እየጮሁ ይላል assuming that she was a nun with suicidal intentions አቶ frantically ran over shouting lady don't jump እያለ ሰውየው መጮህ ጀመረ። እንዳንዘይ እያላት ከላይ ሲያት ቤተክርስቲያኑ ጉልላት ላይ ነው እየጮህ ሄደ። እንዳንዘይ እያለ የሆነ ወጣት መነኩሴ አድርጎ ነው ያሰባት ራሷን ልታጠፋ የተዘጋጀች። ከዛ ዝም አለች ይላል she remained silent and stoic okay she remained silent and stoic her hands clasped እንዲህ ነው እጇን እንዲህ ነገር አድርጋ ነው እመቤታችን ክላስፕ ማለት እንደዛ ነው እጅን እንዲህ እንደማድረግ ኦኬ ክላስፕ ማለት እጇን እንደዚህ አድርጋ ዝም ብላ ያዩዋታል። እንግዲህ ራስሽ እንዳታጠፊ አታጥፊ እያሏት እየጮሁ ወደ ቤተክርስቲያኑ መሮጥ ይጀምራሉ። ከዛ እጇን እንዲያርጋ her head bowed in silent reverence ቅዱስ መስቀል አለ ቤተክርስቲያኑ ጉልላት ላይ መስቀሉ ፊት ራሷን ዝቅ አድርጋ እመቤታችን የኛ ትሁት እናት ኒኮ ራሷን ዝቅ አድርጋ መስቀሉ ፊት ዝም ብላ ቃልም አልተናገረችም። ኦኬ ምንም አላለች። ዝም ብላ መስቀሉ ፊት ራሷን ዝቅ ብላ ቆመች። በቃ ምንም ሳትናገር ኦኬ the shouts of the two men attracted a small crowd ከዛ እነዛ ሰዎች እንዳዘይ ያሉ የሚጮሁት ነገር ሌሎች ሰዎች እንዲሰበሰቡ አደረገ። ቦታው ላይ ምንድነው የተፈጠረው? አሁን የሆነ ቦታ ላይ የሆነ ችግር ሲፈጠር አላደረገች ምንድነው የተፈጠረው ያላችሁ ሰዎች የሚሰበሰቡት ነገር አለ። ሰዎች መሰብሰብ ጀመሩ። ከዛ ሌሎች ሰዎች መሰብሰብ ሲጀምሩ ከሚሰበሰቡ ሰዎች ውስጥም ክርስቲያኖች ነበሩ። those who saw the women were filled with confusion and awe በጣም ተገረሙ ይላል። እና ሲያዩት ደግሞ ይሄ ጉልላቱ አላል ጋይስ ግንቡ ለምሳሌ ከላይ ግንቡ አለ አይደል? አሁን መስቀሉ ጋር ነበረች። የሆነ ሰዓት ደግሞ እንዲህ ከላይ ትዞረዋለች። ግንቡ ላይ አሁን ይሄ ዝም ብሎ እንደ ኖርማል ሰው መሬት ላይ መቆም አይደለም። ይሄ ግንቡ አለ አይደል? ግንብ ውስጥ እንዲህ አለ አይደል? ዊዝን ዘ ዎል የሚሄድ አይነት ነገር ግንብ ውስጥ እንዲህ አለ አይደል? ሾልኮ የሚሄድ አይነት ነገር ሸልኮ የሚሄድ እንደዛ ትዞረዋለች። ከዛ those who saw the women were filled with confusion and awe ከዛ one of the church custodians voiced that ቤተክርስቲያን ውስጥ ከሚያገለግሉ ሰዎች አንዱ ምን አለ voice that what everyone was thinking could that be the virgin Mary ድንግል ማርያም ትሆኒ። አንድ ሰው ቤተክርስቲያን ውስጥ ያገለግል ከነበረው ሰው ወጥተው ሰዎች መሰባሰብ ጀመሩ። እንዴ ድንግል ማርያም ትሆኒ ይሆን ብሎ ጠየቃሉ። ኦኬ ለመጀመሪያ ጊዜ አፕሪል 2 1968 ላይ እመቤታችን በዚህ መልኩ ታየች። እዚህ ጋር ብቻ ይመስላችኋል ጋይስ? ኤፕሪል 2 1968 ላይ ብቻ እመቤታችን ተገልጣ ያቆመች ይመስላችኋል? በፍጹም ከኤፕሪል 2 1968 ጀምሮ እስከ 1971 ጋይስ ለ3 ዓመት በተለያየ ጊዜ ለምሳሌ አሁን ዛሬ ስንት ነው? ሰኔ 15 ነው አይደለ? አሁን ስፔሲፊካሊ ርቀቱን እያልኳቸው አይደለም። ለምሳሌ ዛሬ ሳምንት አሁን የመጀመሪያ ቀን ኤፕሪል 2 1968 ዛሬ ነው ብለን የምናስብ ዛሬ ብትታይ ከ2 ሳምንት በኋላ ትታያለች፣ ኦር ከ10 ቀን በኋላ ትታያለች። በቃ እንደዚህ መሀል ላይ እየታየች ለ3 ዓመት እመቤታችን ታየች። እና ትታይበት የነበረው መንገድ ነው ደግሞ በጣም ጋይስ የሚያስደንቀው። የኛ እናት ትታይበት የነበረው መንገድ ያስደንቃል። ክራውዱ የመጀመሪያ ጊዜ ታየች። ከዛ በኋላ ክራውዱ እመቤታችን ቅድስት ድንግል ማርያም መታየቷ ከተረጋገጠ በኋላ ምን ሆነ መሰላችሁ? ክራውዱ በጣም እየበዛ በአንድ ምሽት ጋይስ በአንድ ምሽት በአቬሬጅ 250,000 ሰዎች እሷን ለማየት ቦታው ላይ ይሰበሰቡ ነበር። በአንድ ምሽት አቬሬጅ በሰላችሁ ሚኒመም ነው። ማክሲመም ደግሞ እስከ 1 ሚሊዮን ሰው እስከ 1 ሚሊዮን ሰው ጋይስ አቬሬጅ 250,000 ሰው ቦታው እዛ አካባቢ 250,000 ሰው የዛሬ 57 ዓመት ማለት አስቡት ብዛቱ። ከዛ በኋላ ማክሲመም ደግሞ ሰዎች ተሰበሰቡ ሲባል 1 ሚሊዮን ሰው። ከዛ
እመቤታችን የምትገለብጥበት ፓተርኑን ልንገራችሁ በምን መልኩ ስታያቸው እንደነበር። ኦኬ the appearances also follow a pattern መገለጡ ፓተርን ነበረው። first spectators would witness a brilliant ball of light as bright as a million suns. ኦኬ ይሄ ብርሃን አለ አይደል የሆነ ክብ የሚመስል ብርሃን ነገር ቦታው ላይ ይመጣና ሰዎች በቃ ከዛ በኋላ ብዙ ሰዎች ከዛ የሷ ቅርጽ አለ አይደል ወደዛ ሞርፍ ማድረግ ነገር ወደሷ ይቀየራል ብርሃን ነገር በጣም እና ሰዎች ሲገልጹት እንደውም spectators would witness a brilliant ball of light as bright as million suns በጣም ብርሃን ምንድነው የለበሰችው ስትላችሁ she wore a long blue and white robes that flowed in the breeze ምንድነው የለበሰችው ጋይስ ሰማያዊና ነጭ እስቲ ሰማያዊና ነጭ ነው የለበሰችው ለብሳ ስትታይ ነበር አይደል ጋይስ ይሄን ከለር ይሄን ልብስ ምን ላይ ታውቁታላችሁ ሰማያዊና ነጭ እመቤታችን ለብሳ ምን ላይ ታውቁታላችሁ ኪዳነ ምሕረት እኔ ቤተክርስቲያናችን እኔ በጣም እኮ እግዚአብሔር ምስክሬ ነው የምላችሁ ቤተክርስቲያናችን አሁን ሁላችንም በቤታችን የኪዳነ ምሕረት ስላድኖ ያለን ሰዎች ኢማጂን እንግዲህ ጋይስ እናታ የኪዳነ ምሕረትን እንግዲህ አይደለ የኪዳነ ምሕረት ልብስ እንደዛ አይደለ እመቤታችን የኪዳነ ምሕረት ስላድኖ ላይ ታችሁ ኮነ እንደዛ አይደለ ነጭና ሰማያዊ ሮብ ማለት ታች ድረስ የሚለበስ ማለት ነው ታች ድረስ በዛ መልኩ ትታያቸው ነበር ከዛ አላያዋ ላይ ደግሞ a halo of blinding light surrounded the crown on her head okay አንድ ይቅርታ አድርጉልኝና ለቃላት አጠቃቀሚ በጣም ይቅርታ አድርጉልኝ አንድ ኦኬ እኔ አሁን ለዚህ አይነት ኔጌቲቭ ኮሜንት መልሳለሁ መጨረሻ ላይ a halo of blinding light surrounded the crown on ጭንቅላቷ ላይ አክሊል አድርጋለችና ይሄ አክሊል ያደረገችው አክሊል በብርሃን የተከበበ ይሄ ዓለም ያወቀው ማስረጃዎችን ገና ሰጣቸዋለሁ ገና እኮ ማስረጃውን መንካት አልጀመረም ይሄ ሰዎቹ ያዩት ነገር ራፍሊ ነው እየነገርኳቸው ያለሁት ኦኬ እመቤታችን በጣም በሚያስቅ ሁኔታ በዚህ በ3 ዓመት በምትገለጥበት ሰዓት ላይ ቃል አትናገርም ነበር ቃል የሚባል ነገር ካፋም አልወጣም ነበር በቃል ደረጃ እንዲህ ብላ የተናገረችው ነገር የለም እና ዝም ነው የምትለው ከዛ በኋላ ቅድም እንዳልኳችሁ በዛ መልክ ትገለጣለች በብርሃን ተከባ ትገለጥና እዛ ቤት በኋላ ላይ እንትን አድርጌ ያሳያቸዋለሁ ባይዘው ጋይስ እሺ ፎቶውን ኢፌክት ላይ አድርጌ ቆይ እንደውም አንዴ ቆይ ኢፌክት አለ አይደል እዚህ ጋር if I can ቆይ እስቲ እዚህ ላይ ካለ እንትኑ ቼክ ላድርግ ቆይ ዳውንሎድ ያደረኩት መስሎኝ ነበር ዳውንሎድ እዚህ ላይ አይደለም ጋይስ እዚህ ላይ አይደለም እሺ ችግር የለውም እናመጣዋለን አሳያቸዋለሁ ፎቶ የተነሳ ካፕቸር የተደረገም ነገር ስላለ እና ታይ የነበረው ዝም ብላ 3 ዓመት በዚህ ሁኔታ እመቤታችን ስታይ ነበር አንድ አይን ምስክር ካያቸው ነገሮች ውስጥ ልንገራችሁ አንድ አይን ምስክር በስርዓት ራሱ የተናገረው እና እሱ ያስተዋለው ሌሎች ሰዎችን በዙሪያ ያስተውሏል ምን ይላል እመቤታችን ቅድም እንዳልኳችሁ ለምሳሌ መሐል ላይ ህዝቡን እያየ ፈገግ ትል ነበር አይደል ቅድም እንዳልኳችሁ ፈገግ ትል ነበር
ህዝቡን እያየ ፈገግ ትል ነበር። በዛ ሰዓት ላይ ልክ ፈገግ ስትል እንዳልኳችሁ ከ250 ሺህ እስከ 1 ሚሊዮን ሰው ቦታው ላይ ይገኝ ነበር። ብያለሁ። ይኸው መድኃኒዓለም ክርስቶስ ኢየሱስ ሰው እንዳለ ይጮሃል። ምንድን ነው የተፈጠረው ብሎ ዞር ብሎ ለካ ሰው ወደሚጠቁምበት ያህል ጨረቃ ላይ የእመቤታችን ፊት ታትሞ ያሉ ጨረቃው ላይ የእመቤታችን ፊት ታትሞ ሰው እኮ ነው እሱ እዛ ጋር እመቤታችን ወደ ህዝቡ ፈገግ እያለች ወደዛ እያየ ነበር። በዙሪያው ከጀርባ ጩኸት ምናምን ሲሰማ ምንድን ነው ምናምን ነገር ብሎ ዞር ብሎ ያያል። ሰው እየተጠቋቆመ ነው ወደ ጨረቃው ዞር ብሎ ያያል። ጨረቃው ላይ የእመቤታችን ፊት ታተሙ። ፊቷ ሊትራሊ ታተሙ ጨረቃው ላይ። ጨረቃ ለሷ ብርቋ ነው እንዴ ጋይስ? ፀሐይ ጨረቃ ምንድነው ነገር እኮ ለእመቤታችን ብርቅ አይደለም። ጌታ በሚያውቀው እውነተኛው ፀሐይ እኮ ሰማይና ምድርን ጨረቃና ፀሐይን እኮ ይሁኑ ብሎ እኮ በቃሉ የፈጠረ አምላክን እኮ ልጅ ብላ የምትጠራ ናት። ጨረቃና ፀሐይ ለሷ ብርቋ አይደለም እኮ እንዴ። ራእይ መጽሐፍ ላይ እኮ የዮሐንስ ራእይ ምዕራፍ 12 ላይ እኮ ይሄን አባቶቻችን በቤተክርስቲያንም በመቤታችንም አድርገው ይፈቱታል። ኦኬ ጥንታዊያን የቤተክርስቲያን አባቶች ጨረቃ ለሷ ብርቋ አይደለም ለመቤታችን። ጨረቃ ላይ እሷ ፊት ቢታተም አንደነቅም። ጨረቃ ለሷ ብርቋ ስላልሆነ ዮሐንስ ራእይ ምዕራፍ 12 ላይ እንዲህ ይላል ቁጥር 1 ላይ ታላቅ ምልክትን በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች የሚለውን በቤተክርስቲያንም በእመቤታችን በቅድስት ድንግል ማርያም አድርገው አባቶች ይፈቱታል። ይህንን ክፍል ከዛ ይጫጫዋሉ። ፊቷ ጨረቃ ላይ ታተሙ ያሉ የእመቤታችን ኦኬ። በጣም በሚገርም ሁኔታ ደግሞ እዛ አካባቢ ላይ ታምራቱ ምናምን በኋላ መጣበታለሁ። ታምራቱ እንዴት እንደሆኑ ከዛ በኋላ ከመንግስት አንጻር ደግሞ የተደረጉ ነገሮችን እነግራችኋለሁ። ቀጥሎ እነግራችኋለሁ። የትም አንሄድም፣ እንሰማለን። ኦኬ። እመቤታችን በዛ በምትገለጥበት ሰዓት ላይ ዶቭ የሚባሉ ጋይስ አውቃቸዋል። እርግብ ነው የሚባሉት በእኛ ዶቭ እርግብ ነው። እስቲ ኮመንት ላይ ያሳውቁ። ሜቢ ስተረጉም እንዳልሳሳት ዶቭ ምንድን ነው የሚባሉት? ዶቭ የሚባሉ ወፎች ዶቭ እርግብ ነው የሚባለው ጋይስ። ዶቭ እርግብ ነው። ኦ ቲንክስ አመሰግናለሁ። አልተሳሳትኩም ማለት ነው። እሺ ከዛ እሷ በምትገለጥበት ሰዓት እንደዚህ በየጊዜው እንዳልኳቸው ይሄ አፒራንሶች በ3 ዓመት ውስጥ በጣም ብዙ ጊዜ ተገልጣለች። ብዙ ጊዜ እና ዶቮች ይታዩ ነበር በቤተክርስቲያን ዙሪያ። እና እነዚህ ዶቮች ደግሞ የዝም ብሎ ወፍ ቲፒካል ወፎች አይደሉ። ብርሃን ላይክ ይሄ አለ አይደል፣ በዙሪያቸው ብርሃን ያላቸው ወፎች ወፍ ነው የሚመስሉ ስታዩዋቸው። እንደውም በጊዜው የነበሩ የኮፕቲክ ቤተክርስቲያን አባቶች ይህን ነገር ሲያብራሩት ምናምን ነገር በእርግጠኝነት ቅዱሳን መላእክት ናቸው ብለው የፈቱት። ለምን ወፎች የሚመስሉ ናቸው፣ ነገር ግን ብርሃን አላቸው። ሊትራሊ ብርሃን ላይት ይታይባቸዋል። እና የመስቀል ቅርጽ እየሰሩ ይበራሉ፣ ቤተክርስቲያኗን ይከባሉ፣ ወደ ላይ ይሄዳሉ። ከዛ ከየት እንደሚመጡ አይታዩ፣ ከሆነ ቦታ ይመጣሉ፣ ተመልሰው ይሰወራሉ። ቦታው ላይ የነበሩ ሰዎች ይሸታቸው የነበረውን ነገር ልንገራችሁ። ሽታ እንዲህ ይላሉ። The Virgin's appearance in Zaytun were accompanied by a slew of miraculous events. People reported seeing large glowing doves. Glowing ያልኳቸው አሁን ማለት ነው እነዚህ እርግቦች፣ ይሄ ብርሃን ያላቸው እርግቦች ቅዱሳን መላእክት ናቸው ብለው ብዙ ሰዎች ራሱ ሲመሰክሩ የነበረው። ኦኬ glowing doves fly across the sky in a cross-shaped formation. በመስቀል ምልክት እነዚህ ወፎች ይበሩ ነበር። Mary herself was said to smell of sweet incense so strong. በጣም መዓዛ ያውድ ነበር፣ አካባቢው እንዳለ ያውድ ነበር። በደንብ ስሙ። was said to smell of sweet incense so strong it seemed to come from millions of censers. ቦታው እመቤታችን መዓዛዋ የሚገርም ነበር። ቦታው ላይ የነበሩ ሰዎች ምስክርነት፣ ይሄ ባይዘው የሺህ ሰዎች ምስክርነት ኮምፓይል ተደርጎ የተጻፈው የሺዎች ሰዎች ምስክርነት
መዓዛው ያውድ ነበረ። ሴንሰር የምንለው ወይ ደግሞ ፍራግራንስ አለ። አሁን እኛ የምናውቀው እንደዛ ነበር ቦታው ላይ እመቤታችን ከሷ መዓዛ ይወጣ ነበር እና አካባቢ ያሉ ሰዎች በሙሉ ይህንን የሚገርም መዓዛ ያሸቱት ነበር። የሚገርም የሚያውድ መዓዛ። የሆነ አንድ መዝሙር ቆይ እስቲ እናንተንም ኢንተራክት እያደረኳቸው አንድ መዝሙር አለ አይደል? ምንድነው? ሽቶዬ ነሽ ከእመቤታችን ጋር ምንድነው? የሆነ ሽቶዬ ነሽ መዓዛዬ ነሽ እንደዚህ አይነት መዝሙር አለ ጋይስ። አስታውስ መዝሙር ላይ ጥሩ እንዳለኩ ታውቃላችሁ። ምንድን በጎ መዓዛ ነው። በጎ መዓዛ ርዕስ እንዳላበላሽ ብዬ ነው እናንተ ሰዎች። ኦኬ በጎ መዓዛ ያ እና የሚገርም ሽታ ጋይስ። የሆኑ 1 ሚሊዮን ሽቶዎች ቢደራረቡ የምታሸቱት አሁን ለምሳሌ ጋይስ ቤተክርስቲያን ሄዳችሁ ዕጣን ስታሸቱ የሆነ ደስ የሚል ሽታ አለው አይደል? ዕጣን የቤተክርስቲያን ቤተ መቅደስ ውስጥ ያለ ዕጣን እሱን ተውጠቅ 1 ሚሊዮን እሱን እጥፍ ሚሊዮን ታይምስ ቦታው እንዳለ አካባቢው እንዳለ ሲታወድ በሚገርም ሽታ ጋዲሳን ያለው በጎ መዓዛ ሽቶ የነሽ ኤግዛክትሊ ጋዲሳን ያለው እዛ የተቀመጡት 1000 ሰዎች ያዩትን ኤክስፒሪየንስ ያደረጉትን ነገር ነው የምነግራችሁ። ኤክስፒሪየንስ በኋላ በደንብ እነግራችኋለሁ፣ ሰመሪውን እነግራችኋለሁ። አስባችሁታል ጋይስ? አስባችሁታል? ቦታው ላይ ብትሆኑ አስባችሁታል? ጋይስ አስባችሁታል? እኔ ወይ መድኃኒዓለም። እሺ እንቀጥል፣ ፍቅር የለውም እንቀጥል። እኛማ ኦፍ ኮርስ እንዴ ከጌታ ጋር እግዚአብሔር ፈቅዶ በእግዚአብሔር ቸርነት ጌታችን ኢየሱስ ክርስቶስ መጥቶ ይወስደናል እኮ ተስፋ እናደርጋለን አይደል? እኛም እዛው እንገናኛለን በሰፊው ትላለህ እና በጣም የሚያውድ ደስ የሚል ሽታ ከሷ ይወጣ ነበር። የሆነ የሚሊዮን ሽቶዎች ተደረጉ። ኦኬ እና የተለያዩ አይነት ብርሃኖች ከሰማይ ይመጡ ነበር። በደንብ ስሙ። thousands of onlookers skeptics included ኦኬ skeptics ማለት የማያምኑ ሰዎች ለቦታው ጋይስ ባይዘው እዚህ ቦታ ላይ ነበሩት not just Christians only ክርስቲያኖች ነበሩ፣ ሙስሊሞች ነበሩ፣ አይሁዶች ነበሩ፣ ኤቲስቶች ነበሩ ቦታው ላይ እየመጡ እያዩ የነበሩት። የእግዚአብሔር ምስክርነትን ተመልከቱ። እግዚአብሔር ለቤተክርስቲያኑ ምን ያህል በምን መልኩ ምስክርነት ጌታችን ኢየሱስ እንደሚሰጥ ክርስቲያኖች ነበሩ፣ አይሁዶች ነበሩ፣ ኤቲስቶች ነበሩ፣ ሙስሊሞች ነበሩ። እሱን በደንብ እነግራቸዋለሁ በኋላ እና በደንብ ስሙ። thousands of onlookers ተመልካቾች ማለት ነው። skeptics include ተጠራጣሪዎች የማያምኑ ሰዎች ማለት ነው። recounted mysterious flashing lights and shooting stars appearing in the sky at the time of apparitions እሷ በምትገለጥበት ሰዓት ላይ ከሰማይ የሚገራርሙ ፍላሽ ላይቶች ከየት እንደሚወጡ አይታወቅም፣ ግን የሆኑ ፍላሽ ላይቶች ቦክ የሚሉ አሉ። ሹቲንግ ስታሮች ከአንድ ቦታ ሌላ ቦታ ይመጣሉ። ከዛ በፊት ላይ እሷ ከመገለጧ በፊት አይታዩም። ልክ እሷ ስትገለጥ ግን ከሆነ ቦታ ፍላሽ ላይት የሚመስል ነገር ቦክ ይላል። ሹቲንግ ስታሮች የሚሉ አሉ። ቀደም እንዳልኳቸው ደግሞ ወፎቹ እነዛ ዶቮቹ ግሎቭ የሚያደርጉ ይሄ የሚያበሩ ወፎች አሉ አይደል? ዶቮቹ እነሱ ደግሞ ይበራሉ የመስቀል ምልክት ሰርተው። one witness describes them as a shower of diamonds made of lights ይላል። a shower of what? ዳይመንድስ ብርሃኖቹ ሲያያቸው ይሄ ጥዝ ከላይ እንደ ፍላሽ ላይት የሚያበሩትን ሲያያቸው ሻወር ኦፍ ዳይመንድስ ሜድ ኦፍ ላይት። ኦኬ ከዳይመንድ የተሰራ ሻወር ወይ ደግሞ የሻወር ዳይመንድ ግን ከምንድን ነው? ከብርሃን የተሰሩ በቃ ጥዝ አለ አይደል? የሆነ አሁን እንዲህ ፍላሽ ላይት አሁን ድንገት ፍላሽ ላይት አሁን ባዶ ቦታ ላይ እንዲህ ስታበሩት እንደዛ አይደለም? እንደዚህ ነበር የሚሉት። ከግብጽ ቤተክርስቲያን ብንወስድና ኦፍ ኮርስ ይኖራል እኛ ጋር ግን የበለጠ ብንወስድና ኦኬ እኛ ቤተክርስቲያን ላይ ኦር እኛ ኢትዮጵያ ቤተክርስቲያን ወይ ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አፕላይ ብናደርግ ብዬ ማስበው አንድ ነገር እዚህ እንትን ልበል። ይሄን ነገር ኢንቨስቲጌት ለማድረግ አሁን የተነገረውን ነገር አሁን እንደዚህ ተገለጠ፣ በ3 ዓመት መቤታችን እንደዚህ ተገለጠች፣ ይሄው እንደዚህ አይነት ነገሮች ተደረጉ፣ እንዲሆኑ የሚለውን ነገር በደንብ ስሙኝ። ኦኬ
ግብጽ ቤተክርስቲያን እንደው ዝም ብላ ሰዎች እንደዚህ ስላሉ ነው ብላ አልተቀበለች። ተአምሩ እንደ ተአምር ወይ ደግሞ እዛ አካባቢ ያሉ ሰዎች ቦታው ላይ ሄዳ ስላየች ብቻ አይደለም። ምን አደረጉ መሰላችሁ? ያኔ እንደምታውቁት በረከታቸው ይደረብና ፖፕ ኪሪሎስ ስድስተኛው ቅዱስ ቄርሎስ ማለት ነው ከአቡነ ሽኖዳ በፊት የነበሩ ኦኬ፣ ከአቡነ ሽኖዳ በፊት የነበሩት የግብጽ ቤተክርስቲያን ፓትሪያርክ ፖፕ ኪሪሎስ ስድስተኛ ወይ ደግሞ አቡነ ቄርሎስኛ የምንላቸው በእኛ ሰዓት ያው ንጉሥ ኃይለ ሥላሴ በነበሩ ሰዓት ላይ የነበሩት ግብጽ ፓትሪያርክ የነበሩት ማለት ነው። በጣም ቅድስናቸው በጣም ከፍ ያለ አባት በጣም ማለት ነው። ፖፕ ኪሪሎስ በጊዜው ምን ያደርጋሉ? ምን ያደርጋሉ? 12 ጳጳሳትን ኮሚቴ ይመሰርታሉ ኢንቨስቲጌት እንዲያደርጉ ይሄንን ነገር ማለት በቃ ቦታው ላይ ከዛ እንደዚህ አይነት ነገር እዚህ ቦታ ላይ እንዲየተካሄደ ነው፣ ታምራት እንዲየተገለጡ ነው፣ እንዲየታዩ ነው ሲባል ምን ያደርጋሉ? 12 ኮሚቴ ያለው 12 ጳጳሳትን ኮሚቴ መሰረቱና ሄዳችሁ ቼክ አድርጉ ይባላል። one of them Bishop Athanasius of Beni, okay, Bishop Athanasius of Beni Suif spent the entire night of April 29 1968 documenting his experience. ከ12ቱ ጳጳሳት ኮሚቴ ተመሰረተ። ሄዳችሁ የታምር ቼክ ሪል ነው ወይስ አይደለም የሚለውን ቼክ አድርጉ ተብሎ ኮሚቴ መሰረተና ይላካል። ከነዛ ውስጥ አንዱ ጳጳስ ቢሾፕ አትናሲየስ ኦፍ ቤኑሴፍ የሚባል አንድ ጳጳስ እመቤታችን እንዳልኳችሁ ለመጀመሪያ ጊዜ የተገለጠችው ኤፕሪል 2 1968 ነው። የመጀመሪያው መገለጥ ከታየ ከ27 ቀን በኋላ ሌሊቱን ሙሉ ኦኬ የሆነ ቅርጽ ካላመሳሰል ካለኝ ጋይስ ታብታብ አድርጉ ሲወደብ አላቀም ምክንያቱም እንደሆነሽ I think we're good. Okay, I think we're good. እና ይጽፋል የራሱ ያጋጠመው ነገር ከዛ ሲጽፍ ምን ብሎ እንትን ይላል ላይክ ያጋጠመው ነገር አሁን እሱ የሚጽፈው ምንድነው ኮሚቴ ተደርጎ ከጳጳሳቱት ኮሚቴ ተደርጓል ለማ ሪፖርት ላይ ያደርጉ ለቅዱስ ቄርሎስ ማለት ፖፕ ኪሪሎስ ስድስተኛው ማለት ነው ከአቡነ ሽኖዳ በፊት ለነበሩ ፓትሪያርክ እሳቸው ስለነበሩ ከዛ በኋላ ቦታው ላይ ሄዶ ሲመለከት እመቤታችንን ያያታል ኦፍ ኮርስ ጳጳስም አይደለ ያው ቀድሚያ ምንም ፊት ለፊትም እንዲገቡ ምናምን ነገር መንገድ ቦታ ይመቻቻል ከዛ እመቤታችን ትገለጣለች እንዲህ ብሎ ነው ያያትና there she was 5 or 6 meters above the dome high in the sky ከፍ ብላ ያያታል ከቤተክርስቲያኑ ከፍ ብላ there was movement of the body and of the clothing okay ሰውነቷ ይንቀሳቀሳል ልብሷም ደግሞ ሮብ ቅድም አድርጋ ሰማያዊ በነጭ ያደረገችው አለ ለኪዳነ ምሕረት ስላድነው ላይ የምናውቀው እሱን አድርጋ ትንቀሳቀስ ነበር እመቤታችን ቤተክርስቲያኑ ዙሪያ ላይ ቤተክርስቲያኑ ላይ ማለት ነው ከዛም she was very quiet full of glory ላት ቃል በቃ ላይ ያየው ነው እንግዲህ she was very quiet ዝም ያለች ነበረች ግን ክብር የነበራት full of glory ከዚህ ብቻ ሳይሆን ሌሎቹም ጳጳሳት ጥናት ያደርጉና ቦታው ላይ ሄደው ያዩትን የተመለከቱት ነገር ለፖፕ ኪሪሎስ ለአቡነ ቄርሎስ ያሳውቋቸዋል ከዛ በኋላ አቡነ ቄርሎስ ፖፕ ኪሪሎስ the 6th authenticated the apparitions on May 5 1968 በ1968 ዓመተ ምህረት ይህ ተአምር እውነተኛ ተአምር እንደሆነ እመቤታችን ከተገለጠች ከአንድ ወር ከ3 ቀን በኋላ እውነተኛ ተአምር እንደሆነና የምርም እመቤታችን ድንግል ማርያም እንደተገለጠች ግብጽ ቤተክርስቲያን ኦፊሻሊ ምን አደረገች አውተንቲኬት አደረገች ከዚህኛ ምን እንማር ከተባለ ቤተክርስቲያናችን ከዚህ ምን መውሰድ ትችላለች ከተባለ ኦፍ ኮርስ ተአምራት የእግዚአብሔር አሰራር ናቸው ግን ግብጽ አያችሁ እንደዚህ አይነት ትልቅ ተአምር ተደርጓል ተብሎ ራሱ ኮሚቴ ይዋቀራል ቦታው ላይ ጳጳሳት ተላኩ ከዛ በኋላ ቦታው ላይ ጳጳሳቱ የህዝቡ እንዳለ ሆነ ጳጳሳቱ ባይናቸው ያዩትን ነገር ሪፖርት ይዘው መጡ ለፓትሪያርኩ አቀረቡ ከዛ ፓትሪያርኩ ያለው ነገር ጋራና ቀኝ ያለው ነገር ከተመለከቱ በኋላ እውነትም እመቤታችን ቅድስት ድንግል ማርያም ተገልጣለች ብሎ ኦፊሻሊ አውተንቲኬት አደረጉ ሌላ ከአንድ ወር ከ3 ቀን በኋላ ግብጽ ቤተክርስቲያን ኦፊሻሊ የተአምር ነው ብላ አወጀች ሌላ የሚገርመው ነገር ቀደም ያልኳችሁ አንድ አብደል ናስር የሚባል አለ አይደል ከላይ ነግሬያችሁ ነበር አይደል ጋይስ ተዝም ይላችሁ አንድ አምባገነን መሪ ነበር ብያችኋል በምን በግብጽ አንድ አምባገነን መሪ ነበር ማን የሚባል ሰው ከተባለ if you remember ማን የሚባል ሰው ነው ያልኳችሁ አብደል ናስር የሚባል ኮሎኔል ማለት ነው አገሪቷ እመቤታችን በተገለጠችበት ሰዓት ላይ አገሪቷ ፕሬዝዳንት እሱ ነበር ገዢ እሱ ነበር ኮሎኔል አብደል ናስር ሰው የበዛ ሲመጣ አካባቢው እንግዲህ ሰዎች አሉ አይደል ያው ኦፍ ኮርስ የመንግስት አካላት ማለት ነው ሰው የበዛ ሲመጣ ግብጽ ቤተክርስቲያን የራሷን ማረጋገጫ ያደረገች ከዛ መንግስት አስቡት ጋይስ በደንብ ስሙ ሙስሊም መንግስት ነው የሙስሊም መንግስት ነው ግብጾችን የሚጨቁ መንግስት ነው ጭራሽ
ይሄ ነገር የሆነ ማጭበርበር ይኖርበታል። ለምን እንዳልኳችሁ የተለያየ ቤተክርስቲያኗ ዙሪያ ላይ ብርሃን አለ። ከላይ የሚመጣው ብርሃን ከምን ቤተክርስቲያኑ የሚገርም ብርሃን ይታያል። ይሄማ የሆነ ሸዋሸዋ ሊኖረው ስለሚችል ይሉና ግብጽ ቤተክርስቲያን የግብጽ መንግስት የራሱን ማጣሪያ ያደርጋል። ይሄ በእስልምና የሚመራው መንግስት ክርስቲያኖችን ይጨቁን የነበረው መንግስት። In addition to validation from the Coptic Church, okay, the Egyptian government conducted its own investigation. ይሄ ምን የሙስሊሙ መንግስት የራሱን ምርመራ ጀመረ። ይሄ ነገር እንዴት ነው ብሎ ለኮ በጣም ነው የሚገርም። ዘይቱን was ordered to shut off all electricity። በደንብ ስሙ። ዘይቱን ቤተክርስቲያን ኦኬ፣ ዘይቱን ቤተክርስቲያን ሳትሆን ከተማዋ ከቤተክርስቲያኒቱ በ15 ማይል ራዲየስ ላይ ኦኬ። 1 ማይል ስንት ኪሎ ሜትር ነው ሲነገሩን ጋይስ? 1.6 አካባቢ አንዴ አንድ ማይል ስንት ኪሎ ሜትር ነው ጋይስ? 1.6 በጣም አንቲ ከባባድ ሰዎች ናቸው። ግን እዚህ ያላችሁ ሰዎች የፈጠነ ነው። በቃ የሆነ ነገር ስትጠይቁ ተክ የፈጠነ ነው። የሆነ ነገር ስትጠይቁ የፈጠነ ነው። እዚህ ጋር መታችሁ ጠቅም ብታደርጉት ይመቻችሁ። እናንተ ጭሶች ብዙ አይነት ሶሳይቲ እንዳለ ያስታውቃል። እና በደንብ ስሙኝ ይሄንን ፓርት አጥፋው። ሰው ተመስጦ እየሰማ ነው ማለት ነው። እግዚአብሔር ይመስገን። ግብጽ ቤተክርስቲያን የግብጽ መንግስት ምን ያደርጋል? ይሄ ነገርማ የሆነ ሸዋሸዋ ቢኖረው ነው ይሄ ሁሉ ሰው እንደዚህ እየታንጋጋ። እነሱም እኮ ብርሃን ያያሉ ምናምን መገለጣ ያሉ የሆነ ነገር እየሰሩ ነው፣ የሆነ ሸዋሸዋ እየተሰራ ነው ይሉና ምን ያደርጋሉ መሰላችሁ? የራሳቸው ማጣሪያ ቤተክርስቲያኗ አለች አይደል ጋይስ? እዚህ ጋር ለምሳሌ ቤተክርስቲያኗ አለች። ሉክ ዊዚን 15 ማይል ራዲየስ ማለት ቤተክርስቲያኗ እዚህ ጋር አለች። 15 ማይል ራዲየስ ማለት 1 ማይል 1.6 ኪሎ ሜትር አካባቢ ነው ከተባለ 15 ማይል ማለት ኦልሞስት 15 አለ ኦልሞስት ሃፍ አለ እዛ ጋር 7.5 ወደ 23 ኪሎ ሜትር ማለት ነው። 23 ኪሎ ሜትር ቤተክርስቲያኗ ከቤተክርስቲያኗ በ23 ኪሎ ሜትር ዙሪያ which means ወደ ሰሜን ብትሄዱ 23 ኪሎ ሜትር፣ ወደ ምስራቅ ብትሄዱ 23 ኪሎ ሜትር፣ ወደ ምዕራብ ወደ ደቡብ ብትሄዱ ወደ ሁሉም አቅጣጫ 23 ኪሎ ሜትር ቤተክርስቲያኗ ካለችበት ቦታ ሁሉ መብራት እንዲጠፋ ይታዘዛል። መንግስት ነው ያዘዘው። ይሄ ነገርማ መጣራት አለበት። መብራት እንዲጠፋ ይታዘዛል። ዘይቱን was ordered to shut off all electricity within a 15 mile radius of the church. okay 15 ማይል ቸርች ላይ ወይ ደግሞ እንዳልኳችሁ ወደ 23 ኪሎ ሜትር ርቀት ላይ ራዲየስ ላይ ይቅርታ አንዳንዴ ሳስበው እንደዚህ አይነት ነገሮችን ስለሚገርሙኝ ይቅርታ እሺ። እና መብራት እንዲጠፋ አዘዘ። ከዛ መብራት ውስጥ ይጥፋ ተባለና መብራቱን የግብጽ መንግስት ያስጠፋል። ከቤተክርስቲያኑ በ23 ኪሎ ሜትር ርቀት ላይ በሁሉም አቅጣጫ መብራት እንዲጠፋ ይታዘዝና መብራት ያስጠፋሉ። መብራቱ ይጠፋል። ጠፍቶ መብራቱ እመቤታችን ከጭ ትላለች። የቤተክርስቲያኒቷ መብራት ጨምሮ አስጠፍተው የቸርቿንም ጭምር በአካባቢው ላይ ያሉ 20 ምናምን ኪሎ ሜትር ርቀት ላይ ያሉ ዘይቱን አካባቢ ያሉ እንዳለ አስጠፍተው እመቤታችን ትገለጣለች። ወደሚ ቢጀርም እኮ ትገለጣለች እመቤታችን ስቲል የብርሃን ልብስ ለብሳ። እሷ መገለጧ ብቻ ሳይሆን እነዛ ወፎች እንደሚበሩት ይመጣሉ። ከሰማይ ፍላሽ ላይቶች ይታያሉ። መንግስት መብራቱን አጥፍቶ እግዚአብሔር ልጇን አላወቁትም። ጌታችን ኢየሱስ ክርስቶስ እንደ በመብራት ኃይል ጌታችንን ልትይዘው አትችልም ወንድም። እመቤታችን ትገለጣለች። እንደዛም ሆኖ ጋይስ but the apparitions continued. then Nasser himself came to investigate. ማን አልኳችሁ? ናስር ኮሎኔል አብዱል ናስር ራሱ የግብጽ በዛ ጊዜ የግብጽ አስተዳዳሪ ነበሩ። ከ1952 ዓመተ ምህረት ጀምሮ የግብጽ ክርስቲያኖችን ይጨቁን የነበረ የግብጽ ክርስቲያኖችን ይበድል የነበረ ስራ እንዳያገኙ የሚያደርጋቸው የነበረው ይሄን ነገር እንግዲህ አካባቢው ላይ የነበሩ አስተዳደሮች ያድርጉና እንዴ ያያሉ። ስቲል ተገለጣለች እመቤታችን። አረ ይሄ ነገር ማብለው ለዋናው ለግብጽ ፕሬዝዳንት ይነገራል። ራሱ መጣ። ከቀደም ጀምሮ እንደምናገረው ሕያው አምላክ ምስክሬ ነው። ይሄው መድኃኔዓለም ኢየሱስ ክርስቶስ ዛሬ ያሳድረኝ። የምናገረው ነገር እያንዳንዱ *1,000,000% ፋክት ነው። ይሄን ነገር ክሮስ ቼክ ማድረግ የሚፈልግ ሰው ማንንም ሰው ክሮስ ቼክ ማድረግ ይችላል። ማንንም ሰው ማረጋገጥ ይችላል። ማረጋገጫዎችን ስለማመጣላችሁ ማለት ነው። መጨረሻ ላይ ደግሞ ማተሚያ then Nasser himself came to investigate. ራሱ መጣ።
he witnessed the mother of God at the top of the church of Saint Mary ራሱ መጣ የግብጽ በየጊዜው አስተዳደር he witnessed the mother of God at the top of the church of Saint Mary በቤተክርስቲያኑ ራስ ላይ እመቤታችንን ያያታል ራሱ የግብጽ ፕሬዝዳንት ራሱ unable to explain the phenomenon ማብራራት አልቻለም ሙስሊም ነው ሲጀምር እንደነገር ምን እንደሆነ ማያቀም አረ ታምራት ሹድጋተው ኮስ ላክልኝ unable to explain the phenomenon ከተፈጠረው ነገር እዛ አካባቢ አፕን ያደረገውን ነገር ማስረዳት አቅቶት he and በደንብ ስሙ he and the Egyptian government considered that the events at Zaytun were authentic በዘይቱን ሲታይ የነበረው ነገር እውነተኛ መሆኑን አውቴንቲክ መሆኑን እርሱም የግብጽ መሪው የግብጽ መንግስት በአጠቃላይ አረጋገጠ ስንተኛ ማረጋገጫ አገኘ የግብጽ ቤተክርስቲያን 12 ጳጳሳትን ልካ ስንት አልኳችሁ 12 ጳጳሳትን ልካ ቦታው ላይ ያረጋገጠች ሁለተኛ አካባቢው ላይ ያሉ ዘይቱን አካባቢ ቤተክርስቲያኑ አካባቢ የነበሩ መስተዳደሮች እንዳለ መብራት አካባቢው እንዳለ መብራት ያጠፉና ይሄ ነገርማ የሆነ ፌክ ነው ሸዋሸዋ ነው ብለው ቼክ ቢያደርጉ 23 ኪሎ ሜትር ራዲየስ ላይ መብራት አጥፍቶ ቼክ ቢያደርጉ እመቤታችን ስቲል ትገለጣለች የአብርሃም ስቲል ቤተክርስቲያን ላይ ይታያል ትመጣለች ትገለጣለች ሶስተኛ ፕሬዝዳንት ናስር ራሱ ሙስሊም የሆነው ክርስቲያኖች በመጨቆን የሚታወቀው ያ ፕሬዝዳንት ራሱ መጥቶ ያይና ነገሩን ድንግል ማርያምን አያት ነገሩን ማብራራት አቃተውና unable to explain the phenomena he and the Egyptian government considered that the events at Zaytun were authentic ግብጽ በጊዜው የነበረው ያ የሙስሊም መንግስት ክርስቲያኖችን ይጨቀውን የነበረው ኦኬ ኮሎኔል አብዱል ናስር የሚባለው እመቤታችንን አያት ሲደረግ የነበረው ያም ተአምር እውነተኛ ተአምር መሆኑን የግብጽ መንግስት ራሱ አረጋገጠ ምን ቤተክርስቲያን ላይ ነው ጋይስ የታየችው ምን ቤተክርስቲያን ላይ ነው በዘይቱን ያለች የእመቤታችን የድንግል ማርያም ቤተክርስቲያን በእርሷ ስም የተሰየመ ቤተክርስቲያን ይሄ ምንን ያሳያል መጨረሻ ላይ ማጠቃለያ ላይ ሰጣቸዋል እንቀጥል ይኛቱትነት ግን አስባችኋታል ጋይስ አንዳንዴ አሁን ቅድም እንዳልኳችሁ መጀመሪያ ላይ ስትታይ ራስዋን እንዲህ ብላ ዝቅ ብላ ከመስቀሉ ፊት ሌላ ጊዜ ስትታይ ደግሞ መስቀሉ ፊት ስትሰግድ እመቤታችንን እናያታለን ግን አንድም ቃል አንድ እኔ እመቤታችን መጽሐፍ ቅዱስም ላይ ያለ ካራክተር እንደምታውቁት አይደል ብዙ የምትናገር አይደለች ማለት ዝም ያለች ናት በጊዜ ነበሩ እንግዲህ አባቶች ቅዱሳን የሚባሉ አባቶች ለምን አልተናገረች የሚለውን ምን አይነት ማብራሪያ እንደሰጠች መጨረሻ ላይ ነግራቸዋለሁ in addition to official church and state recognition millions of personal accounts testify to the validity of Zaytun apparitions በሚሊዮን የሚቆጠሩ ሰዎች እንዳልኳችሁ አንድ ምሽት ላይ በትንሹ 250,000 በዛ ሲባል ደግሞ 1 ሚሊዮን ሰዎች እመቤታችን ቦታው ላይ እየተገለጡ ያዩት ነበር ኦርቶዶክስ ቤተክርስቲያን ላይ ነው የተገለጠችው እንዳትረሱ ኦርቶዶክስ ቤተክርስቲያን ምን ኦሪየንታል ኦርቶዶክስ ቤተክርስቲያን ራስ ላይ የተገለጠችው ይሄ ምንን ያረጋግጣል የሚለው ነገር በኋላ ነግራችኋለሁ አሻውን ደግሞ እስቲ ምስክርነት ከካቶሊኮች እንስማ በግብጽ በዛ ጊዜ ግብጽ ውስጥ ካቶሊኮች ነበሩ ኦኬ እንዲህ ይላል እሺ ቆይ የነሱን the official statement ላምብብላችሁ የካቶሊኮችን እንትን ደብዳቤው አጠር ያለ ነው ላምብብላችሁ ካልሆነ ሐሳቡን ልንገራችሁን አለፍ ይነበብ የምትሉ ሰዎች ካሏቸው ለሚ ነው አሳውቁ ይነበብ በጊዜው የነበረ በካቶሊክ በግብጽ የነበሩ የካቶሊክ የፓፓል ሬዚደንሲ ነበረ ካይሮ ውስጥና የነሱን እናንብበው የሚመሳችሁ እናንተ ሰዎች በደንብ እየተስማማን ነው ይሄን ያለ ነው ማለት ነው እሺ ምስክርነት
መጽሐፍ ሲናገር በሁለት ነው በሶስት ይጸናል ይላል። ይሄ ምስክርነቱም ተነግሮ ያልቅ። በደንብ ስሙ። The official statement from the papal residence in Cairo. ፓፓል ሬዚደንስ ማለት የጳጳሱ ያው እንግዲህ ወኪሎች አሉ አይደል የሚቀመጡበት። አንዴ እሺ ጋይስ ይቅርታ። እና the official statement from the papal residence in Cairo on the apparition of Saint Mary in Zaytun Virgin Mary Coptic Orthodox Church in Cairo Egypt ይልና ፓፓል ሬዚደንስ ኢን ካይሮ ማለት የካቶሊክ ዋናው አለ ሮም ላይ፣ ከዛ እነሱ ደግሞ ወኪሎች አሉ አይደል ሮም ያለው ፖፕ አለ የነሱ ሬዚደንስ ማለት ነው። እንዲህ ብሎ መግለጫ ወጡ። since the evening of ቀኑ ራሱ ይታወቃል በጊዜው ስለሆነ የተጻፈው ማለት since the evening of Tuesday since the አይኔ ትንሽ ቀልቷል since the evening of Tuesday April the 2nd 1968 the apparitions ላምብብላችሁ ነው ሐሳቡ እንግሊዘኛ የምትሰሙ ጥሩ ካልሆነ ለሌሎቻችሁ ተረጉምላችሁ አጠር ባለ መልኩ since the evening of Tuesday April 2 1968 በ1968 ኤፕሪል 2 ማክሰኞ ቀን ነው እንግዲህ የመጀመሪያ ጊዜ ታየችው the apparitions of the Holy Virgin Saint Mary the Mother of Light have continued in the Coptic Church Orthodox Church named after her in Zaytun በስሟ በተሰየመው ዘይቱን ውስጥ ባለ ቤተክርስቲያን ውስጥ እመቤታችን መገለጧ ይታወቃል ይላል። The apparitions occurred on many different nights and are continuing in different forms. The Holy Virgin Saint Mary appeared sometimes in full form and sometimes in a bust, surrounded with a halo of shining light. She was seen at times on the opening of the domes on the roof of the church. ያኔ የካቶሊክ ቤተክርስቲያኖች ራሱ የካቶሊክ ወኪሎች ይሄን ነገር በሚጽፉበት ሰዓት ላይ ያኔ the apparitions occurred on many different nights ብዙ ምሽት ላይ ይፈጸም ነበረ መገለጧ። ኦኬ አሁንም እየቀጠለ ነው። are continuing in different forms በተለያየ መልኩ ትገለጣለች አሁንም እየቀጠለ ነው ብለው የካቶሊክ እንግዲህ ካቶሊኮች ናቸው ይሄን ነገር እየጻፉ ያሉት በጊዜ ኦኬ She was seen at times on the openings of the domes on the roof of the church and at other times outside the domes, moving and walking on the roof of the church and over the domes. ቀደም እንዳልኳችሁ አንዳንዴ ምን ይሆናል ደመና ነገር ይመጣና ቦታው ላይ እዛ ላይ የምትታይበት ጊዜ ነበር ብያችኋለሁ ቀደምና በቤተክርስቲያኑ ዙሪያ ትታያለች። ከዛ ህዝቡን ቆማ ታያለች ህዝቡን እንዲህ ያየች ወደ ህዝቡ ያየች ፈገግ ትላለች። ከዛ ብዙ ጊዜ ዝም ብላ ነው እንዲህ ቤተክርስቲያኑን ትዞራለች የሆነ አንድ ቦታ ትቆማለች ህዝቡን ታያለች ፈገግ ትላለች። እንደዛ ነበር መገለጧና አሁንም ቅድም ያልኳችሁ ነገር ካቶሊኮችን ኮንፊርም ሲያደርጉ ተመልከቱ። when she knelt in reverence in front of the cross መስቀሉ ፊት ደግሞ እመቤታችን ቀደም ሲሰግድ ነበር እንዳልኳችሁ ካቶሊኮችም እዚህ ጋር ኮንፊርም ያደርጋሉ። the cross shone with bright light ይላል። ልክ እሷ ሲሰግድ መስቀሉ ፊት መስቀሉ ሲያበራ ደግሞ ይኸው ካቶሊኮች ደግሞ የራሳቸውን ጥናት አድርገው የጻፉት ምስክርነት ላይ ኦኬ የጻፉት ምስክርነት ላይ ይሄን ነገር እንመለከታለን። ግብጽ የነበሩ ካቶሊኮች waving her blessed hands and nodding her holy head ህዝቡንም ሰላም ትል ነበረ። she blessed the people who gathered to observe the miracle ታምሩ ለማየት የተሰበሰቡ ሰዎችን ተባረክ ነበር። she appeared sometimes in the form of a body like a very bright cloud and sometimes as a figure of light preceded with heavenly bodies shaped like doves moving at high speeds ያለ ይቀጥላል። ኦኬ አንዳንዴ እንግዲህ ቦታው ላይ የነበሩ ሰዎች በጣም እንዳዩ የምታውቁት ሁላ ካቶሊኮች ለምሳሌ ሰዓቱን ሁላ መዝግበዋል። the apparitions continued for long periods አንዳንዴ up to 2 hours and 50 minutes as in the dawn of አሁን ለምሳሌ ኤፕሪል 30 ላይ ለመጀመሪያ ጊዜ ኤፕሪል 2 ነው የተገለጠችው ብያቸዋለሁ። ለምሳሌ ኤፕሪል 30 ላይ ድንግል ማርያም ስትገለጥ ለ2 ሰዓት ከ15 የው ካቶሊኮች anyone can check ለ2 ሰዓት ከ15 ሳይቋረጥ ታይታ ነበር። The apparitions continued for long periods up to 2 hours and 15 minutes as in the dawn of Tuesday April 30 1968 ኤፕሪል 30 1968 ላይ ለ2 ሰዓት ከ15 ድፍን ለ2 ሰዓት ከ15 ድረስ ታይታለች እመቤታችን። ከዛ ካቶሊኮች ምን ይላሉ? thousands of people from different denominations and religions ብዙ ሺህ ሰዎች ከተለያዩ እምነቶች ከተለያዩ ሪሊጅኖች Egyptians and foreign visitors, clergy and scientists የሚጎበኙ ሰዎች ይሄን ለማየት ከተለያየ ቦታ ሰዎች ይመጡ ነበር። ሳይንቲስቶች ባይዘው የሳይንቲስቶች ምስክርነት አለ። ኤቲስት የሆኑ ሳይንቲስቶች
ኤቲስት የሆኑ ሳይንቲስቶች the description of each apparition as of the time, location and configuration was identically witnessed by all people, which makes this apparition unique and sublime. ልዩና የሚገርም የሚያደርገው ይሄ ነው። ምስክርነቱ ራሱ ካቶሊኮች ናቸው ይሄን ይጻፋሉ። ምን ይላሉ ሲጽፉ እየጨረሱ ሲመጡ two important aspects ይላሉ። accompanied these apparitions ሁለት ነገር እንመለከታለን ወይ ደግሞ accompany ያደርጋሉ ይሄንን መገለጽ the first is an incredible revival of the faith in God, the other world and the saints, leading to repentance and conversion of many who strayed away from the faith. እግዚአብሔር በቅዱሳኑ በኩል ተጠቅሞ ከቤቱ የጠፉ ሰዎችን ወደ ንስሐ የሚጠራበት መንገድን ማስተዋል እንችላለን። በኃጢአት የጠፉትን ከዛም ባለፈ ደግሞ ኢአማንያን የሆኑ ሰዎችን ደግሞ ወደ ክርስትና የሚመጡ ባይዘው በብዙ ሺህ ሰዎች ነው ጋይስ። ወደ ታምራቱ ላይ መጣበታለሁ እሱም በኋላ ታምራቱን መጨረሻ ላይ እናደርገው። ኦኬ ብዙ አህዛብ የነበሩ ሰዎች ወደ ክርስትና መጥተዋል። anyone can check anyone ኢንተርኔት አክሰስ እዚህ ጋር 1100 ሰዎች አላችሁ ኢንተርኔት አክሰስ ያላችሁ ሰዎች ማለት ማንንም ሰው The second are the numerous miracles of healing which were verified by many physicians to be miraculous in nature. ሁለተኛው ደግሞ ፈውሶች የስጋ ፈውሶች which were verified by many physicians አይገርምም? ግን በዶክተሮች ራሱ የተረጋገጡ ፈውሶቹ ራሱ ከዛ መጨረሻ ላይ ምን ይላል መሰላችሁ? The papal residence ይቅርታ ስልክ ገብቶብኝ ነው። The papal residence has thoroughly investigated the apparitions. ኦኬ የፓፓል ወይ ደግሞ የጳጳሱ መቀመጫ ካቶሊክ ቤተክርስቲያን ማለት ነው። መገለጡን በደንብ ኢንቨስቲጌት አድርጓል። has thoroughly investigated the apparitions. መገለጡን በደንብ መርምሯል፣ ኢንቨስቲጌት አድርጓል. and gathered information by way of committees of clergy who have also witnessed the apparitions by themselves and recorded everything in reports presented to His Holiness Pope Kyrillos VI. By issuing this statement, the papal residence declares with full faith and great joy and humility of a thankful heart that the Holy Virgin Mary, Mother of Light, appeared in clear forms on many different nights for periods of variable lengths lasting on occasions more than 2 continuous hours starting on the eve of Tuesday, April 2, 1968. May God make this miracle a symbol of peace for the world and a blessing for our nation as it has been prophesied. Blessed be Egypt, my people. ብለው ያስቀምጣሉ። ኦኬ ኢቨን ጋይስ እዚህ ጋር ለምን እንዴት ይሄንን ጽሁፍ እንዳልጻፍኩት አላውቅም እንጂ ቆይ I will check it by the way I will have it ቆይ ሎካል ካቶሊክ ፓትሪያርክ ካርዲናል ስቴፋኖስ የሚባል የካቶሊክ ፓትሪያርክ የሎካል ካቶሊክ ፓትሪያርክም ይሄን ነገር ኮንፊርም አድርጓል። ኦኬ ማን ያልኳችሁ ካርዲናል ስቴፋኖስ የሚባል የካቶሊክ ሎካል ካቶሊክ ፓትሪያርክ ኦኬ እና ይሄንን ነገር እንመለከታለን ጋይስ። የሆነ ቦታ እንደውም አንድ አንብቤ ያለው እርግጠኛ ሆኜ እንትን ልበላችሁ በጊዜው የነበሩ እዛ አካባቢ የነበሩ ፕሮቴስታንት ሆኖ ራሱ እነዚህ አለ አይደለ የመጀመሪያዎቹ የሜንላይን ፕሮቴስታንትስ የሚባሉት እነሱ ራሱ ነገርየውን ኮንፊርም እንዳደረጉ አይተው እሱን እንግዲህ ችግር የለው ምን ያውን ፊት ለፊት ባልጻፍኩትና ባላዘጋጅ አንብቤዋለሁ እንዳነበብኩት እርግጠኛ ነኝ። ፊት ለፊት ባላዘጋጀሁት ማስረጃ ግን እናንተን እንዲህ ብዬ አልነግራችሁ። ኦኬ ምስክርነቱ ብዛቱን እየተመለከታችሁ እሺ አንድ ነገር ቆይ ኦኬ ሌላ ምስክርነት እስቲ ቆይ ሌላ ምስክርነት ልጨምርላችሁ ትፈልጋላችሁ? ምስክርነት እናንተ ጭሶች ሌላ ምስክርነት የሚፈልግ ሰው ኦኬ አው ሚለው ዘጭ ነው። አው ሚለው ዘጭ ስለሆነ
ሰሊና የእግዚአብሔር ያክብርልህ። እሺ ሌላ ምስክርነት ሌትስ ጎ። እሺ እንቀጥል። አረ በቃን ዊ ቢሊቭ ዩ። እኔ እርግጠኛ ነኝ ክርስቲያን አይደለም ሰው የጌታ እናትን እግዚአብሔር ያክብርልን። እሺ ሌላ ምስክርነት 1968 ላይ ነው ኤፕሪል 2 ላይ ነው እመቤታችን ተገለጠች ያልኳችሁ ቅድም የነገርኳችሁ ነገር አለ አይደለ ጋይስ? ቅድም የነገርኳችሁ ነገር አለ። ቻቺ ጌታ ያክብርልን። እሺ ኒውዮርክ ታይምስ ከእናንተ ጋር ኢንተራክት ላድርግ፣ ከጀማው ጋር ኢንተራክት እያደረግ ሁሉ ነው። ኒውዮርክ ታይምስ መጽሔቱን ታውቁታላችሁ አይደል? ኒውዮርክ ታይምስን የማያውቃል አይደለ? ኒውዮርክ ታይምስ መጽሔቱን ታውቁታላችሁ አይደል? ኦኬ ኒውዮርክ ታይምስ መጽሔት ማለት ዛሬም ድረስ በጣም ትልቅ መጽሔት ነው እንደምታውቁት። ኦኬ ኢቨን እንደውም አሁን መጽሐፍቶች ደረጃ እኔ እስከማውቀው ድረስ ባለኝ ኒውዮርክ ታይምስ ነምበር 1 ቤስት ሴለር ሲባሉ መጽሐፍት በጣም ትላልቅ የሚባሉ ዓለም ላይ ትላልቅ የሚባሉ መጽሐፍት ሲሸጡ ራሱ ኒውዮርክ ታይምስ ነምበር 1 ቤስት ሴለር እየተባለ ነው። ኦኬ እና ኒውዮርክ ታይምስ ላይ ኦኬ ኮመንት አና ሌላ ጥፋት። ኒውዮርክ ታይምስ ስሙኝ በደምብ ይሄን ማንም ቼክ ማድረግ ይችላል። ማንም ሰው ቼክ ማድረግ ይችላል። ኒውዮርክ ታይምስ የትኛው ህትመት በሉኝ? የእሁድ ህትመት ሰንዴይ ሜይ 5 1968 ሜይ 5 1968 ህትመት ላይ ይሄ ነገር ተቀምጧል። ኒውዮርክ ታይምስ ምንድን ነው? የአሜሪካኖች ነው። ኒውዮርክ ታይምስ ማንም ሰው ከዚህ ላይቭ በኋላ ኤኒዋን ካን ክሮስ ቼክ ኢት። ኒውዮርክ ታይምስ ሰንዴይ ሜይ 5 1968 ላይ የዛሬ 57 ዓመት የታተመ ጋዜጣ ላይ የኒውዮርክ ታይምስ ጋዜጣ ላይ ይሄ ነገር ተዘግቧል። ምን ይላል መሰላችሁ? ቪዥንስ ኦፍ ቨርጅን ሪፖርትድ ኢን ካይሮ እያለ ነው የሚጀምረው። ቪዥንስ ኦፍ ቨርጅን ምድር የድንግል ማርያም መገለጥ ኒውዮርክ ታይምስ ዘግቦታል። ጋዜጣ ዛሬ 57 ዓመት አውቴንቲክ መሆኑን ሪል መሆኑን ዘግቦታል የተፈጠረውን ነገር። አረ ኒውዮርክ ታይምስ ብቻ ቢሆን ጥሩ ነው ጋይስ። አሁን እኔ ዓለም አቀፍ ጋዜጣዎችን የግብጽ ጋዜጣዎችን ደግሞ አንድ ሁለት አነሳላቸዋለሁ። ሰንዴይ ወርልድ ሄራልድ የሚባል ደግሞ መጽሔት አለ። ይህም አሜሪካ ውስጥ የሚታወቅ መጽሔት ነው። ሰንዴይ ወርልድ ሄራልድ የሚባል መጽሔት። ይህ ሰንዴይ ወርልድ ሄራልድ ኔብራስካ ውስጥ የሚታተም ነው። ይሄም ሜይ 5 1968 ባወጣው ህትመት ላይ ባወጣው ጋዜጣ ላይ ሜይ 5 1968 ባወጣው ጋዜጣ ላይ እንዲህ ይላል። ያወጣው ጽሑፍ እንዲህ ይላል። ኢጂፕሽያን ኮፕቲክስ ኮንፊርም ቪዥን ኦፍ ዘ ቨርጅን ሜሪ ብሎ ፊት ለፊት ገጹ ላይ ይዞት ወጥቷል። ፊት ለፊት ገጹ ላይ ይህም ትልቅ ጋዜጣ ነው። ባይዘው ሜይ 5 1968 ኔብራስካ ውስጥ የሚታተም ነው። ሰንዴይ ወርልድ ሄራልድ የሚባል ጋዜጣ። ከዛ ባለፈ ደግሞ ኒውዮርክ ታይምስም እንደዚሁ ደግሞ ሜይ 5 1968 እትሙ ላይ ኒውዮርክ ታይምስም ቪዥንስ ኦፍ ዘ ቨርጅን ሪፖርትድ ኢን ካይሮ ብሎ በዓለም አቀፍ ደረጃ በዚህ ደረጃ ተዘግቧል ጋይስ። ግብጽ ውስጥ ደግሞ ዋታኒ የሚባል ጋዜጣ ነበረ መጽሔት። ግብጽ ውስጥ እዛው ግብጽ ውስጥ ደግሞ ዋታኒ ኤኒዋን ካን ቼክ። ዋታኒ ማለት WATTANI ዋታኒ የሚባል ጋዜጣ ወይ ደግሞ ኒውስፔፐር ነበር። ሪከርድድ ሞርዛን ከ700 በላይ ፈውሶች ከ700 በላይ ፈውሶች ፈውስ ቦታው ላይ ማለት ነው። እመቤታችን ተገልጣ ከቅድም ጀምሮ በደንብ ማብራሪያ ሰጥቻችኋለሁ። እሱ ላይ የእመቤታችን መገለጥ ላይ እመቤታችን ተገልጣ አንዱ ጋዜጣ ዋታኒ የሚባለው ጋዜጣ ብቻ ከ700 በላይ ፈውሶች የስጋ ፈውሶች ሰዎች ከበሽታቸው ከደዌያቸው የተፈወሱበትን ፈውሶች ተዘግቧል። ሪከርድ አድርጓል። የተፈወሱትን ሰዎች እነሱን ቼክ እያደረገ ይሄም ፈውስ ደግሞ እንዳልኳችሁ በዶክተሮች የተረጋገጠ ተአምሩ ራሱ ምን ያህል በቃ
የተሰራው ስራ ራሱ ምን ያህል አውተንቲክ እንደሆነ ጥርት ያለ እንደሆነ የምታውቁት እዚህ እመቤታችን ባይዘው ይሄ ተአምር ሲባል ምንም እመቤታችን ወርዳ ነክታቸው እኮ አይደለም ቦታው ላይ ከሚሰበሰቡ ሰዎች ይሄ ብቻ ከ700 ሰው በላይ ፈውስ ስጋዊ ፈውስ ከሚገራርም በሽታ ይሄ ጋዜጣ ዋታኒ የሚባለው ጋዜጣ ከ2000 በላይ የዓይን እማኞችን አውርቶ ይሄ ጋዜጣ ዋታኒ የሚባለው ጋዜጣ ከ2000 በላይ የዓይን እማኞችን አይ ዊትነሶችን አውርቶ ይሄ ተአምር እውነተኛ ተአምር እንደሆነ ኮንፊርም አድርጓል። 2000 ሰዎችን ማውራቱ ብቻ ሳይሆን 2000ም ሰዎች ደግሞ የሚሰጡት ዲስክሪፕሽን እና ማብራሪያ አንድ አይነት በዚህ ቀን እንዲህ ተፈጥሯል፣ በዚህ ቀን እንዲህ ሆኗል የሚሉት ነገር ኤግዛክትሊ ዘሴም የሆነ ነገር ሰጥተዋል። የውጭ ጋዜጣ አየን፣ አሜሪካ ውስጥ ገባን፣ ኒውዮርክ ታይምስ አየን፣ ሰንዴይ ወርልድ ሄራልድን አየን፣ ግብጽ ውስጥ ገባን፣ ዋታኒ የሚባል ጋዜጣ አየን። በጋዜጣ ደረጃ በዛ ጊዜ ኦፊሻሊ ራሱ ግብጽ ውስጥ የአረብኛ ጋዜጣዎችን ተዋቸው። እኔ አሁን አረብኛ ስለማልችል ነው እንጂ አረብኛ ብችል ኖሮ የአረብኛ ጋዜጣዎችን ጋይስ ስንት ጋዜጣ ነበር የሚታተቡ? ስንት በአረብኛ አሸን ጋዜጣ ነበር የሚታተቡ። ወላዲት አምላክን ነው የምላችሁ፣ ወላዲት አምላክን ነው የምላችሁ። ኦኬ ስንት ጋዜጣ ጋይስ ስንት እና ቦታው ላይ ምን አይነት ተአምራት ተደረጉ? አንድ በግልጽ አንድ ተአምር ልንገራችሁ፣ ሁለት ተአምር ልንገራችሁና አይናቸው ማየት የማይችሉ ሰዎች፣ አይናቸው የበሩ ሰዎች ቦታው ላይ በመገኘታቸው ብቻ ጋይስ ያው አምላክ ምስክር ነው። አይናቸው ማየት የማይችሉ ስንት ሰዎች፣ መሄድ የማይችሉ ስንት ሰዎች፣ ስንት በሽታ የነበረባቸው ቦታው ላይ በመገኘታቸው ብቻ ተፈውሰዋል። ይህ በዶክተር የተረጋገጠ። ከነዛ ውስጥ የመጀመሪያው ምስክር ቅድም ብያችሁ ነበረ። ገና መግቢያው ላይ ሙሐመድ አትዋ የሚባል ሰው አልነገርኳችሁ? ታስታውሳላችኋል እናንተ ሰዎች? መሐመድ አትዋ የሚባል ሰው ነግሬያችሁ ነበራል። መሐመድ አትዋ ማን ነበር አልኳችሁ? መሐመድ አትዋ ማለት ልክ ያቺ አንድ ወጣት ሴት ከላይ ያ የገራጅ ሰራተኛ እኔ እኮ ይገርመኛል። እግዚአብሔር ስራ እንደው የኛ ጌታ ያ የገራጅ ሰራተኛ አይደል አይደል? ያቺ ሴት ወጣት ሴት ራሷን ልታጠፋ ነው ብሎ አስቦ ገና ተአምሩ የመጀመሪያ ቀን እመቤታችን ስታይ አንቺ እንዳትወድቂ ሻውቲንግ ሌዲ ዶንት ጃምፕ እያለ ሲሮጥ የነበረው ያ ሙስሊሙ ገራጅ ሰራተኛ መሐመድ አቷ የሚባለውን ታውቁታላችሁ? እሱ ነው አንደኛ ተፈዋሽ። ምን ነበረበት መሰላችሁ ጋይስ? ጋንግሪን ነበረበት። ጋንግሪን የዛን ቀን እመቤታችን በተገለጠችበት ቀን ላይ ከፊዚሻኑ ጋር አይደለም፣ የዛን ቀን ሳይሆን ቆይ ኤፕሪል 3 ወይም ኤፕሪል 4 ወይ በማግስቱ ወይ ከሁለት ቀን በኋላ ኤግዛክት ቀኑን አምናሹር ወይ ኤፕሪል 3 ወይ ኤፕሪል 4 ከፊዚሻኑ ጋር ከሕክምና ባለሙያ ጋር ቀጠሮ ነበረበት። በቃ ይሄ ጋንግሪን ታውቁታላችሁ፣ በሽታውን ብዙ ሰው ያውቀዋል ብዬ አስባለሁ። በጣም አስቀያሚ በሽታ ነው አይደል? ይሄ ስጋ ላይ የሚታይ ነገር ነው አይደል? ጋንግሪን አይደል? በሽታውን እስቲ ካልተሳሳት ኮንፊርም አድርጉኝ አንዴ። እኔ ጥርት ካወራውም ነገር ይሁን ፍሎ ባለው መልኩ አውርቼ ነው መሄድ የምፈልገው። ጋንግሪን ማለት ይሄ እንትን ነው አይደል ጋይስ? እጃችሁ ላይ እንትን የሚለው ነገር እንቻቺ ነው አይደል? ይሄ እንደ ቁስል የሚመስል ነገር የሚወጣ ነገር እሱ ነው አይደል? ጋንግሪን ካት ኦፍ ዘ ፓርት ያ። አዎ ልክ ነህ። በጣም ጥሩ ዶክተሮችም አሉ እዚህ። ያ በቃ የሆነ በጣም ወደ መበስበስ ሄድ አይነት ቁስል እና እዚህ ቦታ ላይ ከዛ እሱ በቃ ቦታው ላይ የተፈጠረው ነገር እመቤታችን ያያታል ምንም ያደረገው ነገር የለም። ኤፕሪል 2 ነው እመቤታችን የተገለጠችው። ከዛ ኤፕሪል 3 ላይ በማግስቱ ምናምን ነገር ሀገር ሰላም ነው ብሎ እጁ ታሽጓል። ያው ቁስላማ ቦታ አይደል ጋንግሪን፣ እጁ ታሽጎ የሕክምና ባለሙያውን እንደተለመደው ሊያይዳል። ይሄ ራሱ የተናገረው በኋላም ወደ ክርስትና የመጣ ሰው ነው። ሄዶ ያይላችኋል ጋይስ። የለም ምንም ንጹህ ነው እጁ ንጹህ። ቦታው ላይ በመገኘቱ ብቻ አያችሁ የልብ ቅንነት። ሙስሊምም ሆኖ እዛ ቦታ ላይ ያቺ ሴት ልትዘል መስሎተ አንቺ ሴት እንዳትዘይ እያለ እየጮኸ ነበር ወደ ቤተክርስቲያኑ ሲሮጥ የነበረው ሙስሊም ነው። ኢቭን
ግን የልብ ቅንነት አንዳንድ የልባችን ቅን ከሆነ ለሰዎች የምንራራ ከሆነ እግዚአብሔር በምን መልኩ ወደ ቤቱ እንደሚመልሰን እግዚአብሔር በምን መልኩ እንደሚፈውሰን will never ነው ባይዘው እግዚአብሔር የልብ አምላክ ነው። ከዚህ ልብ ቅንነቱ የተነሳ እንግዲህ ይሄ ሰውዬ በቃ እዛ ቦታ ላይ ግርግር ተፈጠረ፣ ድንግል ማርያም ታየ የተባለ ምናምን ነገር በቃ ምንም ያደረገው ነገር የለም። በማግስቱ ፊዚሻኑን የሕክምና ባለሙያውን ሄዶ እንግዲህ ቁስሉ እንደታሸገለት ሊያይ ሲሄድ እጁ ሲታይ ንጹህ ነው። ዶክተሩ እንዴ ምን ሆነ ነው? ከዛ እዛ አካባቢ ብዙ ታምራት እየተደረጉ ነው፣ ሰዎች እየተፈወሱ ነው የሚለው ነገር ሲማ እሱም እርግጠኝነት በቃ በሷ ምክንያት እንደሆነ አመነ። ብዙ ሰዎች ወደ ክርስትናው ተጨምረዋል። ወደ ቤተክርስቲያን ብዙ ሰዎች ተጨምረዋል። ከኤቲስትነት፣ ከእስልምናው፣ ከፕሮቴስታንቲዝም ብዙ ሰዎች ወደ ቤተክርስቲያን ተጨምረዋል። ብዙ ሰዎች ጋይዝ እንዳልኳችሁ አቬሬጅ እመቤታችን በምትገለጥበት ቀን ሚኒመም ኦፍ 250,000 ሰው ማክሲመም ኦፍ እስከ 1 ሚሊዮን ሰው ይመጣ ነበር። ማክሲመም ሰው መጣበት በሚባልበት ቀን ብዙ ሰው ወደ ቤተክርስቲያን፣ ብዙ ሰው ከቁስሉ ተፈውሷል። ብዙ ሰው ከዛም ባለፈ ደግሞ ብዙ ሰዎች እመቤታችንን አይተዋታል። በክብር ተገልጣ የጌታችን እናት የጌታችን የኢየሱስ ክርስቶስ እናት ምን አይነት መታደል ነው። እኛ ኦፍ ኮርስ ደካማና ኃጢአተኛ ነን፣ በደለኛ ነን። ምንም ጥያቄ የለውም። ጌታ በሚያውቀው ምንም ጥያቄ የለውም። ግን ዚያር ላኪ በቃ ወደድንም ጠላንም በጣም እድለኛ ናቸው። እዛ የነበሩ ሰዎች በጣም እድለኛ ናቸው። እግዚአብሔር ምስክሬን ነው የምላቸው። በጣም እድለኛ ናቸው። አሁን ከቅድም ጀምሮ ምን አይነት ታምራት እንደተደረጉ በምን መልኩ ትገለጥ እንደነበረ ተመለከተን። ኦኬ ምን አይነት ታምራቶች ቦታው ላይ እንደተደረጉ ተመለከተን። ምን አይነት ምስክርነቱ እንዳልኳችሁ ነው። ከስንት አይነት ምስክርነት የሰማነው ከተባለ የግብጽ ቤተክርስቲያን ያዋቀራቸው ኮሚቴዎችን ምስክርነት ተመለከተን። አካባቢው ላይ ኦኬ ዘይቱን ያቺ የእመቤታችን ቤተክርስቲያን የነበረችበት ቦታ ላይ የነበረው አስተዳደር መብራት አካባቢው ላይ እንዲጠፋ አድርጎ በመብራት የሆነ ፌክ እየተሰራ መስሎት ነበረ። ሲቼክ ይደረጋል፣ እመቤታችን ስቲል ትገለጣለች። ያን ነገር ደግሞ ወደ ሃየር አውቶሪቲ ሪፖርት ሲያደርጉ ደግሞ በጊዜው የግብጽ ፕሬዝዳንት የነበረው አብድልናስር ቦታው ላይ መጥቶ አይቶ እውነተኛ ተአምር እንደሆነ ምስክርነት፣ ከካቶሊኮች ምስክርነት፣ ኢቭን ከፕሮቴስታንቶች ምስክርነት አለው። ይሄ ነገር ከኤቲስቶች ሳይንቲስቶች መጥቀስ እችላለሁ። ባይዘው ሜቢ እዚህ ጋር ቀደም ስማቸውን ሳልጠቅስ አልፌ ሊሆን ይችላል እንጂ ሳይንቲስቶች መጥቀስ ይችላል። ኤቲስት የሆኑ ሳይንቲስቶች ኦኬ፣ ኤቲስት የሆኑ ሳይንቲስቶች መጥቀስ ይቻላል። እውነተኛ ተአምር እንደሆነ ኮንፊርም ያደረጉ ይሄ ሁሉ ምስክርነት አለ። ይሄ ሁሉ ሰው ተፈውሷል። ይሄ ሁሉ እንትን ብለዋል። ቅድም እንዳልኳችሁ መግቢያ ላይ አንድ ነገር ተናግሬ ነበር። አንድ ሁለት ሐሳብ ላንሳና እዚህ ላይ ያበቃሉ። ምን ብያችሁ ነበረ? ይሄ አብድልናስር የሚባል መሪ ወደ ስልጣን ሲመጣ ክርስቲያኖችን በጣም ይበድል ነበረ፣ በጣም ይጨቁን ነበረ፣ እድል እንዳያገኙ ያደርጋቸው ነበር፣ መከራ ያበዛባቸው ነበር። ዛሬ በግብጽ ያሉ ክርስቲያኖች ዛሬም ድረስ ግብጽ ያሉ ኦርቶዶክስ ክርስቲያኖች በጣም ነው የሚጨቆኑት። ሴቶች ይደፈራሉ። ኦኬ፣ በጣም ይጨቆናሉ በመንግስት ዛሬም ድረስ። ያኔም እንደዛ ያደርግ ነበረ። በጣም በሚገርም ሁኔታ ያ ፕሬዝዳንት አብደልናስር ቦታው ላይ መጥቶ ያን ነገር ድንግል ማርያምን ካያት ምናምን በኋላ ግን ከዛ በኋላ ግብጽ ክርስቲያኖች ላይ ይደርስ የነበረው ጭቆና በጣም ቀንሷል። እመቤታችን ለምልክትነትም ነው የመጣችው። ኦኬ በጊዜው የነበረው አስተዳደር ያንን ነገር ከተመለከተ በኋላ ይሄ ነገር እንዴ አየና ያያል የምርም ብዙ ነገር ሊመረምር ሞከረ፣ ቼክ ሊያደርግ ሞከረ። እውነተኛ እንደሆነ ሲያረጋግጥ ይሄ ነገር ያው ፖለቲከኛ ነው የሚያዋጣኝ አልመሰለኝም አለና ክርስቲያኖች ላይ የሚያደርሰውን በደል ማቆም ጀመረ። ቀነሰ፣ በጣም ቀንሷል። ከዛ በኋላ እመቤታችን ከተገለጠችበት ጊዜ በኋላ ጀምሮ ክርስቲያኖች ላይ ይደርስ የነበረው በደል በጣም ቀንሷል። ምን ኮንፊርም ያደርግልናል ጋይስ? ቤተክርስቲያናችን የጌታ ቤተክርስቲያን እንደሆነች ያረጋግጥልናል። ይሄ መገለጥ እንደዚህ አይነት መገለጥ እኔ እንጃ እኔ አላቅም። በታሪክ ውስጥ ኦፍ ኮርስ ለንጽጽር የማይቀርቡ የጌታችን ሞትና ትንሣኤ ነው። ከምንም ተአምር ጋር የማይነጻጸረው የማን ነው? የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ ከምንም ተአምር ጋር አይወዳደር ማለት ነው። የጌታችን የኢየሱስ ሞትና ትንሣኤ ከምንም ተአምርና ሞት ጋር አይወዳደርም፣ አይነጻጸርም። ይሄን ሁላችንም ልናውቅ ይገባል። ከምንም ጋር ለምን ለነዚህ ሁሉ ተአምር ብለን ለምንናገራቸው ነገሮች በሙሉ ምንድን ነው? የጌታ ሞትና ትንሣኤ ነው።
መሰረቱ ጉልላቱ ኤቭሪቲንግ የክርስቶስ ኢየሱስ ደም ነው፣ የእርሱ ሞትና ትንሣኤ ነው። ከዛ በኋላ ግን ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ ግን በቤተ ክርስቲያን ታሪክ ውስጥ ብንመለከት ብዙ ተአምራት ብዙ ቦታዎች ላይ ሲደረጉ አይተናል። በዚህ ደረጃ ግን በተአምር ደረጃ ይሄ ሁሉ ሰው በሚሊዮን የሚቆጠሩ ሰዎች ያዩት ለዚህን ያክል ኦልሞስት ለ3 ዓመት 3 ዓመት ስላችሁ ድፍን በየቀኑ ሳይሆን 3 ዓመት ውስጥ በመካከል የሆነ ቀን እየተመላለሰች እየታየች በዚህ ደረጃ ተአምር ታይቶ አያውቅም። ተአምር ታይቶ ያውቃል የሚል ሰው ካለ ማስረጃ ሊያመጣ ይችላል። ታይቶ አያውቅም እንደዚህ አይነት ተአምር። በዚህ ምን እናረጋግጥ? አሁን ክርስትናው ላይ እንደምታውቁት ያው በቤተክርስቲያን ደረጃ ኦሪየንታል ቤተክርስቲያን፣ ኢስተርን ኦርቶዶክስ፣ ካቶሊክ እየተባለ ይሄ የክርስቶስ ኢየሱስ ትምህርት ላይ ያለው ነገር አለ። ፕሮቴስታንቶች የምንወዳቸው ፕሮቴስታንቶች ቢኖሩም ፕሮቴስታንቶችን እንተዋቸው። እኔ አሁን እነሱን ቤተክርስቲያናችን ኦሪየንታል አይደለም። እመቤታችን ግብጽ አይደል የተገለጠችው? ግብጽ የኛ እህት አብያተ ክርስቲያን አይደለች? ኦሪየንታል ቤተክርስቲያን ትክክለኛውን እውነተኛውን የጌታን ትምህርት ይዛ እንደቀጠለች ሌላ ማረጋገጫ ነው። በይዘው ይሄ ተአምር ማረጋገጫ ነው። ለምን የተገለጠችው ማናት? የጌታ እናት ናት። ጌታችን ኢየሱስ ክርስቶስ እናቱን ሊልካት አይችልም። ወደ ራሱ ቤተክርስቲያን ነው ጌታችን ኢየሱስ ክርስቶስ እናቱን ሊልካት የሚችለው። ወደ እውነተኛይቱ የራሱ እውነተኛ ወደ ሆነችው ወደ ራሱ ቤተክርስቲያን ነው ይላካት። ስለዚህ ኦሪየንታል ቤተክርስቲያን ራሱ ቴዎሎጂካል ነገሮችን ብዙ ጊዜ አንስተናል። ላይቭ ላይ የሥነ መለኮት ነገር ትምህርታዊ ነገሮችን በተአምር ደረጃ ራሱ ይሄ ኮንፊርም ያደርግልናል። ምኑን? ኦሪየንታል ቤተክርስቲያን እውነተኛ የጌታ ቤተክርስቲያን መሆኗን ይሄ ነገር ኮንፊርም ያደርግልናል። ወደድንም ጠላን የት የተገለጠችው? ኦሪየንታል ቤተክርስቲያን እመቤታችን። እልፍ አላፍ ምስክሮች ያሉት ተአምር እልፍ አላፍ። ኦሪየንታል ቤተክርስቲያን ብቻ ክርስትና ውስጥ እሱን ብቻ ነው አይደለም። ክርስትናው ራሱ ብዙ ሙስሊሞች በጊዜው ወደ ክርስትና መጥተዋል። ማንም ሰው ኤኒዋን ካን ክሮስ ቼክ ኢት። ብዙ ሙስሊሞች ክርስትናው ጌታችን ኢየሱስ ክርስቶስ ሞቶ መነሳቱን ሞትን ድል አድርጎ መነሳቱን ኦፍ ኮርስ በቅዱሳን መጽሐፍ በአባቶች የተመሰከረ ነገር ቢሆንም በተአምር ደረጃም ደግሞ ያ ሕያው የሆነው አምላክ ሕያዊት በሆነችዋ በዚህ ቤተክርስቲያን ውስጥ ዛሬም ድረስ ሕያው ሆኖ እንደሚኖር ሌላ ማረጋገጫ ነው። ክርስትና እውነት እንደሆነ የሚያሳየን ሌላ ማስረጃ፣ ሌላ ምስክር ይሄ ተአምር ወደድንም ጠላን። ወደድንም ጠላንም ያረጋግጥልናል። ስለማይነገር ስጦታ እግዚአብሔር ይመስገን። መጨረሻ ላይ አንድ ነገር ልንገራችሁና አንድ ነገር ላንብብላችሁና እመቤታችን ለምን ዝም አለች የሚለውን ነገር አንድ አባት የፈቱበትን መንገድ እንትን ብዬ እዚህ ላይ ያበቃለሁ። እመቤታችን ለምን አንድም ቃል አልተናገረችም? ተናግራም አታውቅም። አንድም ቃል ህዝቡ ላይ ፈገግ ትላለች፣ ለህዝቡ ወይፍ ታደርጋለች፣ ህዝቡን ሰላም ትላለች። ኦኬ ህዝቡን ትባርካለች፣ ትንቀሳቀሳለች በቤተክርስቲያኑ ዙሪያ። አንድም ቃል ከአንደበቷ አልወጣም። ለምን የሚለውን ነገር አንድ አባት ሲናገር አንድ ቅዱስ የሆነ አባት እንዲህ ይላል። ስሙ ይበለም። It can be easy to get so caught up in all the noise that one can lose sight of what's important. በጣም ጩኸት በበዛበት ቦታ ሁሉ ሰዎች ምን ላይ ትኩረት ማድረግ ያቆማሉ? በጣም አስፈላጊ የሆነ ነገር ላይ ትኩረት ማድረግ ያቆማሉ። በጣም ጩኸት ሲበዛ አስፈላጊ የሆነው ኢምፖርታንት ህይወታችን ላይ አስፈላጊ የሆነ ነገር ላይ ትኩረት ማድረግ እናቆማለን። Making yourself heard seems to become the most important thing ይላል። እኛ እንድንሰማ እኛ ተሰሚ እንድንሆን ሰዎች እኛን እንዲሰሙን ማድረግ ለኛ በጣም ትልቅ ኢምፖርታንት በጣም ዋናውን ነገር እሱን እናደርገዋለን። ሰዎች እኛን እንዲሰሙን ማድረግ ትልቁን ነገር አድርገን እናስባለን። It's important to make one's voice heard. ሰዎች ድምጻቸው እንዲሰማ ማድረግ አለባቸው፣ አስፈላጊ ነው። But not at the expense of what's really important. ነገር ግን ሰዎች ድምጻቸው እንዲሰማ ማድረግ ያለባቸው በጣም አስፈላጊው ነገር ጥለው መሆን የለበትም። ወይ ደግሞ በጣም አስፈላጊ ለህይወታቸው አስፈላጊ የሆነው ነገር ወደ ጎን አድርገው መሆን የለበትም። Saint Mary's silent reverence and her connection with the Lord. የእመቤታችን ዝምታ መስቀሉ ጋር ጎንበስ ብላ መስገዷ ዝምታዋ እና ከጌታ ጋር ያላት ግንኙነት despite the crowds and cacophony below her ታች ህዝቡ ላይ ሲንጫጫ ነበር። ደስ ብሎት እመቤታችን በማየቱ ህዝቡ ደስ ይለዋል፣ ሐሴት ያደርጋል። ያ ሁሉ ህዝብ ድንግል ማርያም በማየቱ እመቤታችን ግን ያ ሁሉ ህዝብ እሷን እስከ 1 ሚሊዮን ህዝብ በአንድ ምሽት እስከ 250 ሺህ ህዝብ ያ ሁሉ ሰው ያያት ግን ከጌታ ጋር ያላት ነገር በዝምታ በጥሞና ነበረች።
ከጌታ ጋር ያለ ግንኙነት ላይ ትኩረት ያደረገችው ከልጇ ከክርስቶስ ኢየሱስ ጋር። ይሄ ሁሉ ጫጫታ፣ ይሄ ሁሉ ውዳሴ ባለበት፣ ይሄ ሁሉ እንትን ባለበት ሳለ ዝም ምን ያለችው አልተናገረችም። ልጆቿን ተባረክ ነበር፣ ትስቅ ነበር። ምንም አልተቋረጠም። ከጌታ ጋር የነበራት ነገር was never broken. she reminded us ምን አስታወሰችን ይላል ያባት that only one thing gives people a clear view of what's important. አንድ ነገር ብቻ ነው። ኦኬ she reminded us that only one thing gives people ሰዎችን ግልጽ የሆነው ነገር በጣም ለሚያስፈልገው ነገር ግልጽ አድርጎ የሚያሳየን አንድ ነገር ብቻ ነው። it's not making yourself heard to other people. በደንብ ስሙ፣ ይሄን አባባል በደንብ ስሙ። ከድንግል ማርያም እንማረው። it's not making yourself heard to other people. ራስን ሰዎች እኛን ሰዎች እንዲሰሙን ማድረግ ወይ ደግሞ ራስን ለሰዎች ተሰሚ ማድረግ አይደለም ዋናው ነገርና አስፈላጊው ነገር but making yourself known to God. ራሳችን ለአምላካችን ለእግዚአብሔር ማሳወቅ ነው ትልቁ ቁም ነገር። ራሳችንን ለሰዎች ተሰሚ ማድረግ አይደለም ወይ ደግሞ ሰዎች እንዲሰሙን ማድረግ አይደለም ትልቁ ነገር ሊሆን የሚገባው። ከመቤታችን በተገለጠችበት ሰዓት ላይ ከዛ ዝምታዋ የምንማረው ምንድነው? ራሳችንን ለሰዎች ተሰሚ ማድረግ፣ ሰዎች እኛን እንዲሰሙን ማድረግ ላይ አይደለም። ራሳችንን በእግዚአብሔር ዘንድ መታወቅ ማሳወቅ making ourselves known to God። ራሳችንን ለማሳወቅ እግዚአብሔር እኛን ቢያውቀን፣ ሰው ቢያውቀን ጋይስ፣ ሰው ቢወደን ጥሩ ነው። የሰው ፍቅር መልካም ነው። የወንድሞች የእህቶች ፍቅር መልካም ነው። ከምንም ነገር በላይ ግን እግዚአብሔር ፍቅር ይበልጣል። ኦኬ ሰው ቢያውቀን ቢያወድስን ቢያጨበጭብልን ሰው ነው። አፍተር ኦል ኦኬ ሰው ነው። ኦኬ በእግዚአብሔር ፊት ሞገስ ማግኘት ግን ትልቁ ነገር እሱ ነው። ወደድንም ጠላን። እኔ ይሄን ስል ከናንተ ተሽዬ ምናምን ነገር አይደለም፣ ግን በእግዚአብሔር ፊት ሞገስን ማግኘት፣ በእግዚአብሔር ፊት መወደድን፣ ኦኬ በእግዚአብሔር ፊት መታወቅን ነው ፉሊ ፎከስ አድርገን እንደ ክርስቲያን መመላለስ ያለብን። ከእመቤታችን ዝምታ ራሷን ሀምብል ማድረጓ የምንማረው ነገር ይሄ ነው። ክብር፣ ምስጋና፣ አምልኮ፣ ስግደት አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ይሁን። በዘይቱን የተገለጠች እመቤት እዛ ብቻ አይደለም፣ ሁላችንም ህይወት ላይ ሁሉም ህይወት ላይ ቼክ ቢደረግ እመቤት እናታችን ናት አይደል? የመስቀል ስር ስጦታችን ናት። ኦኬ ጌታ እዛ መስቀል ስር ለሚወደው ደቀ መዝሙር ለቅዱስ ዮሐንስ ወንጌላዊ ነው እመቤታችንን የሰጣት። ለሚወደው እስከ መስቀል ስር ለተከተለው ትናንትም ስናወራ ነበር። አንድ አርጌንስ አንድ የሚናገረው ነገር አለ። እሱን ነገር ልንገራችሁ። አርጌንስ ኦሪገንን ታውቁታላችሁ። አርጌንስ ምን ይላል? ዮሐንስ ወንጌል ለትርጓሜን በሚጀምርበት ሰዓት ላይ ይህንን መጽሐፍ የቅዱስ ዮሐንስ ወንጌልን መረዳት የሚችል ሰው ወር የሚረዳ ሰው ሁለት ነገሮች ያስፈልጉታል ይላል። በደንብ ስሙ። ሁለት ነገሮች ያስፈልጉታል። አንደኛ እንደ ቅዱስ ዮሐንስ ወንጌላዊ ወደ ጌታ ደረት የተጠጋ መጽሐፍ ቅዱስ ላይ ይላል አይደል? ወደ ደረቱ ተጠጋ ይላል። የሚወዱ ደቀ መዝሙር ተብሎ ተነግሮለታል። ወደ ጌታ ደረት መጠጋት የሚችል ሰው መሆን አለበት ቅዱስ ዮሐንስ ወንጌላዊ ዮሐንስ ወንጌል ለመረዳት አርጌንስ ነው የሚለው። ሁለተኛ ደግሞ እንደ ዮሐንስ እንደ ቅዱስ ዮሐንስ ወንጌላዊ ድንግል ማርያምን የአምላክ እናት ማለት ነው እነኋት እናት ተብሎ ሊሰጠው የሚገባ ሰው ነው። ሰው ሊሰጠው ይገባል። ሁለት ነገሮች እንደ ቅዱስ ዮሐንስ ወንጌላዊ ወደ ጌታ ደረት መጠጋት ያስፈልጋል። ሁለተኛ ደግሞ እንደ ቅዱስ ዮሐንስ ወንጌላዊ ድንግል ማርያምን እናቴ ብሎ ከጌታ ዘንድ መቀበል ያስፈልጋል። ምን ለመረዳት? ዮሐንስ ወንጌል ለመረዳት። የእመቤታችን አማላጅነት እኛ ሰዎች ጴንጤው ስላሉ ምናምን አይደለም። በህይወታችን ሁላችንም የምናየው ነገር በደንብ እናምንበታለን። እኔ ሚሊየን ታይምስ አምናለሁ እመቤታችን በደንብ እመቤታችን። ኧረ በጌታ ስም ምልጃ በጣም ማይነር ነገር ነው። በጣም ማይነር ነገር። እግዚአብሔር ምስክሬ ነው። ሁሉም ሰው ህይወቱ ቼክ ቢደረግ ድንግል ማርያም እናታችን ናት። ሰው ከእናቱ ጋር ኮሚኒኬሽን ያቁም፣ እናቱን አይጠይቅ፣ የእናቱን እገዛ አይጠይቅ አይባልም። እና ዛሬ ብቻ አይደለም ለወደፊቱ የእመቤታችን አማላጅነት ከኛ ከክርስቲያኖች ጋር ሁሌ የልጇም ቸርነት ደግሞ እንደዛው። ኦኬ የልጇም ቸርነት እንደዛው። እና ለነበረን ቆይታ የአባቶቻችን የቅዱሳን አምላክ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይሄ የሰማችሁትንም ነገር ደግሞ ዛሬ እንደ አዲስ የሰማችሁ ሰዎች ካላችሁ ሰምታችሁ ለሰዎች ማጋራት፣ የምታውቁ ሰዎችም ካላችሁ ደግሞ አንዳንድ እግዚአብሔር ሰዎችን በመልኩ እንደሚጠራ አናውቅም፣ ለሌሎች ሰዎች ማጋራት። ኦኬ እንዲሁም ክርስቲያኑን ደግሞ በእምነታችንን በምንም የደከምን ሰዎች ካለን ደግሞ ኦኬ በእምነታችን የደከምን ሰዎች ካለን ከእግዚአብሔር ደግሞ አንዳንድ ነገር ጠይቀንም ደግሞ መልስ ያላገኘን ሰዎች ካለን ደግሞ ያው እንግዲህ ከጌታችን ከኢየሱስ ክርስቶስ ዘንድ ደግሞ በእናቱ ምልጃ እመቤታችንን ደግሞ መጠየቅ ኦኬ የዘይቱን እመቤት ብሎ መጠየቅ ያስፈልጋል። በዘይቱን የተገለጸው እመቤታችን የጌታዬ እናት ድንግል ማርያም ብሎ መጠየቅ ያስፈልጋል። ኦኬ
እና የእመቤታችን አማላጅነት ከሁላችን ጋር ይሁን። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተም ጋር ይሁን እላችኋለሁ። እናንተ ምርጦች እግዚአብሔር ያክብርልን። እንግዲህ የነበረን ትረካ ሳይሆን እውነት ነው ያወራነው። በእርግጥ እግዚአብሔር የተመሰገነ ይሁን። በዚህ ተገባዷል። እንዴት ነበር? እንዴት ነበር? ደስ እኔም ሳላስበው ነው ከመሸ ቤት ገብቼ ላይቭ ገባውና እንኳን ገባው ግን ፎቶን አንዴ ላሳያችሁ። ወጥቼ የሆነ ነገር ፎቶን እሺ ቆይ አንዴ ሰው ኮሜንት ጨርስና በሐሳብ ላይ ሐሳብ እየደራረፍኩ ግራ ከማጋባችሁ አንዴ ቆይ ይቀመጥ እንዲሁ ባምባ ፈረስ ላይ ሆነ በጽዮን የታየ ኢየሱስ የእግዚአብሔር ልጅ። ፎቶን ቆይ ያሳያችኋለሁ። ፎቶን ካላሳያችሁማ ምኑን ትላላችሁ? ቆይ እዚሁ ላይ በእንትን አድርጌ ቆይ እሺ ዘምርልን። አንዴ ይቅርታ አድርጉልኝ እንግዲህ ወጥቼ እንትን ልል ነው። እሺ ጋይስ አንዴ ፎቶን እንትን ብዬ አንዴ አሬንጅ አድርጌ ልመለስ። አንዴ እሺ አንዴ አሉ ባክ አላመጣልኝ ፒክስሉ እንዴት ላድርግላችሁ? ፒክስሉን አላመጣልኝ። እሺ ቆይ በቃ ወይ በሌላ ስልክ ላሳያችሁ ካልሆነ እሺ ቆይ አንዴ አይ ቲንክ እዚህ ስልክ ላይ አለኝ ነበረኝ እኮ ፎቶ እንዴ ለምንድን ነው ያመጣው? ኦኬ አሁንም የእመቤታችንን ስም እየጻፈች ነው እናንተ ሰዎች። ቢቢ ድንገት ሰርች አድርጋችሁ ማየት የማትችሉ ሰዎች ምን ሆኖ ነው? አይ አታች ላደረገው ስል እኮ ጋይስ እንትን ይለኛል ታውቃላችሁ። ይኸው አድ እኮ እያልኩት ነው። ለምንድን ነው ያመጣው? ሳይዝ ምናምን ይለኛል። እኔ ቲክቶክ ከማንም ቀደም ጀምሬ በቃ ስክሪንሻት አድርገው ኦኬ ዛስ ቤተር። እስኪ ቆይ ይሄ ጥሩ ሀሳብ ነው። ማን ያመጣው? ሌት ሚ ትራይ ስክሪንሻት። ቆይ አንዴ ፕላስ ምልክቱ ነው አይደል የምነካው ጋይስ? ኧረ አንዴ ነገሩኝ ተው እናንተ ሰዎች ተው። ምንድን ነው አልገባኝም። ይሄ ለምንድን ነው የማያመጣው? ያረጋጊ እሺ ቆይ አንዴ ሰው እስቲ አንዴ እዚህ ነገር ላይ ኖሌጅ ያለው ሰው ቆይ ካካና እስቲ ቆይ አንዴ ካካን ላስገባውና አንዴ ጋይስ ፎቶን ሳላሳያችሁ የት ሙር ሰምተን ነው የምንወጣው? ጋዲ ሰማ እንትን አድርጌው ነበረ ፎቶን ለማሳየት ፈልጌ ነበረ። ግሪን ስክሪኑን ነካሁት። ከዛ እንዴት ነው ፎቶውን ማመጣው? አንተ ሰውዬ አንተ ዝም ብለህ ነው እንዲገባው ይሰማል? ጋዲ ይሰማል። ዋት ሻል አይ ዱ? ላይክ ስክሪንሻቱ ጸዴ ነው፣ ግን ስክሪንሻቱ እምቢ ካለ የኔን ላሳየ። ላይክ እኔ ጋር አለኝ አንድ ፎቶ። ይቻላል። እስቲ
ኦ ያ ያ ያ በጣም ጸዴ። እኔማ ሙሉውን እኮ እንትን እንድትል ጋይስ ይታያችኋል። እስቲ ኮመንት ላይ ምን አባት ሆኖ ኦ ካካ አንዴ በቃ እኔ ጋም መጥቷል። አንዴ ቆይ ጭስ ብብ በይና ላስቸገር፣ ይቅርታ። እሺ ይኸው ዞር ልበላላችሁ። እኔ እዩት ጋይስ፣ ይታያችኋል። እዚህ ጋር የምትታየው እመቤታችን ናት ጋይስ። ይታያል። እዚህ ጋር የምትታየው አያችሁት? ከጽሁፉ በታች ቆይ ጽሁፉን ዞር ላድርግላችሁ። ከጽሁፉ በታች በቃ እዚህ ኮርነር ላይ የምትታየው እመቤታችን ናት። አያችኋት ጋይስ? ይሄ ቅድም ያልኳችሁ ታሪክ ላይ መስቀሉ ጋር ግልክ ጎንበስ ስትል ነው። አያችኋት? ይሄ ትክክለኛ ፎቶ ነው። አክቹዋል ፎቶ ነው። ቦታው ላይ የተነሳ ትክክለኛ ፎቶ ነው። አውተንቲክ የሆነ ፒክቸር ነው፣ የተረጋገጠ። የኛ እናት አያችኋት ጋይስ? ስክሪንሻት ማድረግ የምትፈልጉ ሰዎች ስክሪንሻት አድርጉት። ቅድም እንዳልኳችሁ እጇን አይታችኋል። እጇን አጣምራ ነገር መስቀሉ ፊት ለፊት ጎንበስ ብላ ነገር ስክሪንሻት እንድታደርጉ ኮመንቱን ኦፍ ላድርግላችሁ አንዴ፣ ከዛ ወደ ኮመንቱ እንመለሳለን። እሺ እናንተ ምርጦች አንዴ ቆይ አንድ ሰው የሰጠኝን ስጦታ አሳያችኋለሁ። አንድ ስዕል አድኖ የተሰጠኛል እና እሱንም አሳያችኋለሁ። ይሄው ስክሪንሻት አድርጉት ሁላችሁ። ሆፕፉሊ ስክሪንሻት አድርጋችኋል ብዬ አስባለሁ። ስክሪንሻት አድርጋችኋል ብዬ አስባለሁ። እንግዲህ እንዳያችኋት እዚህ ጋር ናት እመቤታ። አያችኋት? እዚህ ጋር ማለት ነው። የኛና አያችኋት? እዚህ ጋር እሺ እሺ እንዴት ነው አሁን የማጠፋው የሚለው ነገር ባይተሰልፍ ራሱን ችሎ ኦኬ። እሺ አንድ ደግሞ እሺ አንድ ሰው የሰጠኝን ስጦታ ላሳያችሁ። ከዚህ በፊት ሜቢ ያሳይቻችሁ ይሁን አላውቅም። የአባ እንጦንስን እንግዲህ መነኩሴ እንደሆነ የፈለገ ሰው ነው መሰለኝ ትላላችሁ። ይህን አሳይቻችሁ አውቃለሁ። የአባ እንጦንስን በጣም የሚያምር ስላር ነው። አባ እንጦንስን መቼስ የማያውቁ አንድ ቀን ደግሞ ጋይስ የአባ እንጦንስን ታሪክ አብረን እሺ ላይቭ እንትን እንላለን። አባ እንጦንስ በጣም ጸዴ ሰው ነው። ወይ ይቅርታ ጸዴ ሰው ነው። በጣም ትልቅ የሆነ ቅዱስ አባት የመነኮሳት አባት የሚባለው አባ እንጦንስ ይባላል። አያችሁት? ከዚህ በላይ እንዴት ራቅ ልበል እናንተ ምርጦች። ሪንግ ላይቱ ነው። እሺ ጋይስ አባ እንጦንስ ያው የመነኮሳት አባት። አንድ ቀን ደግሞ ቅዱስ አትናቴዎስ የላይፍ ኦፍ ሴንት አንቶኒ ወይ ደግሞ የአባ እንጦንስን ታሪክ ጽፎ የለ ጋይስ፣ እሱን ደግሞ እንደ እግዚአብሔር ፍቃድ ምናምን ነገር እንማማራለን። እሺ እና እላችኋለሁ በረከታቸው ይደርብን። ኦፍ ኮርስ አባ እንጦንስ በጣም ትልቅ ቅድስና ያላቸው አባት ናቸው። በጣም እና እንደዛ ነው እላችኋለሁ። እሺ አሁን ቅድም ቅሬታም ስታቀርቡ የነበራችሁ
ሰዎች ምናምን ነገር መዝሙሩናን በደንብ እንሰማለን። ኦኬ